ተመልካቾቻችን ዛሬ ጋዜጠኛ መሳይ ወንድሜነህን በጀርመን ፍራንክፈርት ልናገኘው ነው። ወደዚህ እኔ ወዳረፍኩበት ሆቴል እየመጣ ይገኛል። ዛሬ ለመጀመሪያ ጊዜ ከረጅም ጊዜ በኋላ ጋዜጠኛ መሳይ ወንድሜነህን አግኝተነው የረጅም ጊዜ ልምዱን እንደዚሁም ደግሞ አስጨርሰኝ ላወራበት ስላለ ሙሉ ታሪኩ ነገር በኋላ እናወራለን። እንዴት ነህ በእናትህ? ሰላም ነው? ድሮ ያው ሰዎች ቤት እየሄድክ ነው በቀጥታ የምታናግረው፣ ግን አሁን ከተማዬ ስለመጣ ያለህበት ድረስ መጥቼ ነው። ቴንክ ዩ ሶ ማች። ብዙዎች ቤት እንምጣ እያሉ ነበር። አንተ እዚህ አሪፍ ነው። አክባሪ ነን። አየህ ያለህበት ድረስ ነው የምንመጣው። ደስ ብሎኛል ስላገኘህ። በጣም ረጅም ጊዜ ለመደብ ባለፈው ተገናኝተን ቆንጆ ነገሮች ሄደሃል። በጣም ጥሩ ዝግጅቶች ሰርተሃል። ቴንክ ዩ በእናትህ ጥሩ ይዞልሃል። አሁንም በሁለተኛ ዙር መጣል ደስ ይላል በጣም። እንኳን ደህና መጣህ። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። ቆንጆ ቆይታ ይኖረናል። አሪፍ ጊዜ ለተመልካቾች እንሰጣቸዋለን። አር ዩ ሬዲ? ሃይ በላቸው። ተነስልኝ የማራኪ ወግ ተከታታዮች እንደምን አላችሁ? መሳይ ወንድሜነህ ነኝ ከጀርመን ፍራንክፈርት። ከዚህ በኋላ ከግዛቸው ጋር ጥቂት ቆይታ እናደርጋለን። ተከታተሉን። በጣም አሪፍ ሰው። ምን አሰብኩ መሰለህ? እዚሁ ሆቴል ከመጣህ አይቀር ሻይ የጠጣን ትንሽ እዚሁ እንጫወትና ከዛ በኋላ ያሉትን ቆይታዎቻችን በአንተ ምርጫ ይወሰናሉ። በጣም አሪፍ። ግን እዚህ መጥተህ ትንሽ ደግሞ ከኔ ጋር እንጫወት። ጥሩ ነው። እናወራለን። yes let's go ያ አምርን በእናትህ ዋው ነው። እስኪ በእናትህ እንዴት ንጽት ጽድት ያለ ውሃ እንደሆነ ይው በእናትህ ከነ ዋተርፎሉ ማለት ነው። አጠቃላይ ግን ደግሞ ለናንተ በጣም ልዩ ነገር አዘጋጅተላችኋል። መሀል ቦሌ መድኃኔዓለም 24ኛ ፎቅ ላይ ሆናችሁ እንደዚህ የተንጣለለ ጽድት ያለ መዋኛ ገንዳ ያለው እጅግ ቅንጡ የሆነ አፓርታማ ከዴማ ሆፕ ሪል ስቴት ተዘጋጅቶሎታል። ካርታዎች አልቀው እርስዎን ይጠብቃሉ። በአዲሱ ሳይታችን በአትላስም ሌላ እጅግ ቅንጡ መንደር እየገነባ እንገኛለን። በዚህ ቁጥር አሁኑኑ ደውሉ። ምቾት ቅንጦት ይገባዎታል። ዴማ ሆፕ ሪል ስቴት የቤት ባለቤት እናድርጎት። መሰል እንግዲህ ተመልካቾች በማራኪ ወግ በቁጥጥር ስር አውለነዋል። ለብዙዎቻችን እኮ በእናትህ ጋዜጠኝነት ሮል ሞዴል እስቲል እኮ በጣም እስቲል ግን የምር በጣም እኮ ብዙ ሰው ነው እንደዛ የሚገጥመኝና it's amazing እኮ በእውነት ቀላል አመትም አይደለም የቆየ ነው። አንተም ቢሆን ዝም ብለህ ራስህ አይ ነው ከኛ በኋላ ጥቂት አመት ቆይተን የጀመርከው ግን ብዙ አመት ነው ስራ ላይ ጋዜጠኝነት ላይ ከገባሁኝ 20 አመት አልፎኛል። ስለዚህ ቀላል ጊዜ አይደለም እና በዛ ምክንያት ይብዛም ይነስም ያው ሰው ጋር መድረስ ስለማይቀር ሰው ያውቃል እና ጥሩ ነው። አሜዚንግ how is life ኑሮ በእናትህ እንዴት ነው? ጀርመን አሪፍ ነው፣ ደስ ይላል። ሀገሩ ስነ ስርዓት ያለበት ሀገር ነው። ከድሮም ጀምሮ ነው ደግሞ ዝም ያለና ይሄ ቀጥ ያለ ነገር ይመቻል። ፕሮቶኮላዊ አይነት አካሄድ ምርጥ አይነት ሰው ነው ይመስለኝና እሱ የላይፍ ስታይል ተመችቶኛል። እዚህ ያለው ነገር ጥሩ ነው። ምን ያህል ጊዜ ሆነ አሁን እዚህ ሙቭ ካረክ? ብዙ አይደለም 3 አመት እንደዚህ። መሳይን በብዙ መልኩ እንግዲህ በሚዲያ ሁሉም ያውቃል። ግን መሳይ ያለፈበት የመጣበት መንገድ ስራዎቹ ዲቴል አንዳንድ ነገሮችን ደግሞ የኛ ፕሮግራም ፐርሰናል የሆኑ ጉዳዮችን እናነሳለን። በዛ መንገድ ተመልካቾች ምናልባት ከረጅም ጊዜ በኋላ ስለሰራቸው ስራዎችን አሁን ስላለበት ሁኔታ በደንብ መረጃ እንሰጣቸዋለን። ደስ ይለኛል። በጣም አሪፍ ሰው ጋዜጠኛው መሳይ ወንድሜነህ ግን የልጅነት ትዝታዎች ሚሞሪዎችን እስኪ ትንሽ ንገረኝ። ኢትስ አሜዚንግ ስዊዘርላንድ ዙሪክ ይገኛል ማራኪ ወግ። ይህ የሆነው ደግሞ ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር በመተባበር ነው። እርሶም ያልታዩ ድንቅ ቦታዎችን በአውሮፓ መጎብኘት ካሹ ቬጂታን ኢትዮጵያ ቱር ኤንድ ትራቭልን ምርጫው ያድርጉ። ዓለምን ከኛ ጋር ይጎብኙ ይልዎታል። ድንቅ ነገሮችን ያሳያችኋል። ቬጂታን ኢትዮጵያ ቱር ኤንድ ትራቭል እኛ እጅጉን ተደምመናል። ሰው ጋዜጠኛው መሳይ ወንድሜነህ ግን የልጅነት ትዝታዎች ሚሞሪዎችን እስኪ ትንሽ ንገረኝ። ትውልዴም እድገቴም ሁለተኛ ደረጃ እስካጠናቀቅ ጊዜ ድረስ አርባ ምንጭ ከተማ ውስጥ ነው ያሳለፍኩት። በአጭር አማርኛ ከ4ኛ ወይም ከ5ኛ ክፍል ተማሪ ከነበርኩበት ጊዜ ጀምሮ ጋዜጠኛ እንደመሆን አውቀው ነበር ሳይሆን የመሆን ፍላጎት ነበር። 4 ዓመት 5 ዓመት። ምክንያቱም ምንድነው የሚገርምህ 3ኛ ክፍል እያለሁ ይመስለኛል ወላጅ አባቴ በስልጠና ምክንያት ወደ ምስራቅ ኢትዮጵያ ወደ ሐረር ድሬዳዋ አካባቢ ሄዶ ቆይቶ ሲመለስ ሬዲዮ በባትሪ የምትሰራ ሬዲዮ ይዞ መጣና
ሶ ቤት ውስጥ ቴፕ ሪከርደር ስላለ ያ ሬዲዮ ሲመጣ ባይ ዲፋክቶ የኔ ንብረት ሆነ ማለት ነው። ሶ እኔ ሬዲዮ በጣም ፕሮግራሞች መከታተል ወድ ስለነበረ ያ ሬዲዮ የኔ ሆነ። ያው ቤት ውስጥ ሬዲዮ ማዳመጥ የፈለገ ወይ ሙዚቃ መስማት የፈለገ ቴፑን ይጠቀማል። ያቺ ሬዲዮ ግን የኔ ሆነች እና ብዙ ፕሮግራሞች በተለይ የሬዲዮ ፕሮግራሞች ነው ያኔ በደንብ እንደልብ አክሰስ ያለን የኢትዮጵያ ሬዲዮ እነሱን እከታተል ነበር እና በዛ ምክንያት እዛ ውስጥ የሚሰሩት ሰዎች ምን አይነት ሰዎች ናቸው፣ በምን አይነት ሁኔታ ውስጥ ነው የሚሰሩት የሚል ዝም ብዬ በጭንቅላቴ ውስጥ መሳል የጀመርኩበት ጊዜና እንደነሱ ለመሆን መፈለግ መመኘት የጀመርኩበት ጊዜ ነው። ያ 4ኛ ክፍል ወይም 5ኛ ክፍል እያለሁ እና ያ ቀስ እያለ እያደገ መጥቶ እንግዲህ ሃይ ስኩል ስንገባ ከመደበኛ ትምህርት ውጪ የምንሳተፍባቸው አሉ አይደል? በኢትዮጵያ አቆጣጠር በ90ዎቹ መጀመሪያ ነው ይሄ እንግዲህ እነዛ ውስጥ መሳተፍ ስጀምር በደንብ መለማመድ ስጀምር ተማሪዎቹ ላይ ስለማመድባቸው የበለጠ ለራሴ የራስ መተማመን እያዳበርኩ መጣሁና ጅማሮ መነሻው እዛው አርባ ምንጭ ከተማ ውስጥ በእንደዚህ አይነት ሁኔታ ነው። አሜዚንግ። ምን ልጅ ነበር ልጅ ያለ ሙጄ ሴራሚክስ ከ9 ዓመታት በላይ በሀገራችን ለግዙፍ የህንፃ ግንባታዎች የተዋጣላቸውን የሴራሚክስ ምርቶችን በብቃት በማቅረብ የተመሰከረለት ከህንድ ከቻይናና ከተባበሩት አረብ ኤሚሬት የሚያስመጣቸው የሴራሚክስና የፓርስሊ ምርቶቹ በደንበኞች የተወደዱ ናቸው። ኤስፒሲ ፍሎር ታይልስ፣ ግራናይትና ማርብል፣ ሁሉም አይነት የባኞ ቤት እቃዎች፣ ለፎርምወርክ የሚያገለግሉ ፕላይውድና የበር ቁልፎች፣ ምን አለፋው ለህንፃ ግብዓት ፍላጎቶ በጥራትና በብዛት ሲያስፈልጉ ሙጄ ሴራሚክስ ብለው ሃሎ ይበሉ። ሙጄ ሴራሚክስ ከእድሜ እኩዮቼ በጣም በእድሜ ከሚልቁ ሰዎች ጋር ነው ማሳለፍ መወድ የነበረው ልጅ እያለሁ። ካፕሱናችን መጥቷል። ቴንክ ዩ። በእድሜ ከፍ ካሉት ጋር ነው ወዳጅነት ያለኝ። ለምሳሌ እኔ ሃይ ስኩል ተማሪ ሆኜ መምህራን የሆኑ ጓደኞች ነበሩ። እኔን የሚያስተምሩኝ ሳይሆኑ ሌላ አንደኛ ደረጃ ትምህርት ቤት ወይም ሌላ ቦታ የሚያስተምሩ ግን በኤክስትራ ካሪኩላር አክቲቪቲ የምንገናኛቸው እዛ ውስጥ የኔ ወዳጆች አስተማሪዎች፣ ሌላ የመንግስት ሰራተኞች ናቸው እና የኔ ባህሪ እንደዛ ነው። በእድሜ ከፍ ካሉት ጋር ሞር እቀርብ ነበረ። ሽማግሌዎች ሰዎች ትምህርት ላይ መስመስ እውነቱን ለመናገር ጎበዝ ተማሪ ይሄ አካዳሚክ ላይ በጣም እንትን የሚል ተማሪ አልነበርኩኝም። ያ የሆነው ግን በስንፍና አይደለም። ገና እንዳልኩ ከእርሊ እድሜ ጀምሮ የዚህ የአርት እና የሚዲያው ነገር ይዞኛል እና ከትምህርት ቤት መጥቼ ሬዲዮ ማዳመጥ ሰውዬ ነኝ። ወላጅ እናቴ የምትሰራበት መስሪያ ቤት ሄጄ እዛ ቤተ መጻሕፍት አላቸው። ቤተ መጻሕፍት ውስጥ ገብቼ መጽሐፍ የልቦለድ መጽሐፍት እና ሌሎች መጽሐፍት ማነብ ሰው ነኝ እንጂ የአካዳሚካል ነገሮች መማራቸውን ነገሮች የምከታተል ሰው አልነበርኩኝ። እግዚአብሔር ይመስገን ያው ሃይ ስኩል አለቀ። ወደ ጂማ ዩኒቨርሲቲ ሄድኩኝ። ጂማ ዩኒቨርሲቲ በነበርኩበት ጊዜም ከመደበኛው ትምህርት ውጪ የአርት እንቅስቃሴ በጣም እኛ ከመግባታችን አስቀድሞ ባለው ጊዜ የነበሩ ተማሪዎች የጀመሩት እንቅስቃሴ ነበርና እንደዚህ ሶቶ ነው የገባሁት። እዛም ጂማ ምንድነው ለማጥናት የገባው? ኢንቫይሮንመንታል ሄልዝ የሚባል ትምህርት የተማርኩት። ከጋዜጠኝነት ከሚዲያ በፍጹም ነው የማይገናኘው። ታስታውስ እንደሆነ ያኔ መንግስት ነበር የሚመድበው ዩኒቨርሲቲ የትምህርት መስክን አንተ ምርጫህን ትነግረዋለህ። 1 2 3 ብለህ ትመርጣለህ። እስከ 10 ነው አንተ ትመርጣለህ። ከዛ ውስጥ ያው ባይ ዲፎልት ባለህ ውጤት ወይ ምናምን ብቻ የራሳቸው መስፈርት አላቸው። እዚኛው ብለው ይመድበዋል እና በዛ መንገድ እና ለእኔ ከባድ ነው ያለ ፍላጎት የምማረው ነገር ሆኖ እሱ እንዳለ ሆኖ ደግሞ ኤክስትራ ካሪኩላር አክቲቪቲ ውስጥ ቀጥታ ነው የገባሁት። በሄድኩበት ዓመት ነው ዘልዬ የገባሁት እና ከባድ ጊዜ ነበር። ግን ያው በዚህኛው ያለኝን መከፋት በአርት እንቅስቃሴው እያካካስኩት የወጣሁት እዛ ጂማ ዩኒቨርሲቲ በጣም ቆንጆ ጊዜ ነበር እውነቱን ለመናገር። ያኔ አብረውን ብዙ አሁን ሚዲያው ላይ ያሉ አሁን በተለያየ ስራ ውስጥ ያሉ ብዙ ሰዎች ከኛ ጋር አብረው የሚሰሩ ነበሩ። በረከት በላይነህ የኔ ጁኒየር ሆኖ አንድ ክለብ ውስጥ አብረን እንሰራ ነበር። ሀውለት አህመድ የኔ ሲኒየር ሆና እዛው አርት ክለብ ውስጥ አብረን እንሰራ ነበር እና ሌሎችም እንደዚህ በአርት እና ሌሎች እንቅስቃሴዎች ውስጥ ያለ ልጆች ጥሩ ጊዜ ነበር። የጂማ ዩኒቨርሲቲ ጊዜ በእኔ ህይወት ውስጥ አሁን ላለሁበት የጋዜጠኝነት ህይወት በቃ የመተማመኛ መሰረት የተጣለበት ነው ብል አላካንንኩም። ከግራጁዌሽን በኋላ ምን ሊሆን ይችላል የሚለው ነው እንግዲህ የሚያጓጓው ይመስለኛል። ያንተ ፍላጎት አለ፣ የተመረክበት ትምህርት አለ እና ደግሞ ግዴታ ደግሞ ስራ መያዝ ራስን መቻል አለ። የግድ ነው፣ ምንም ጥርጥር የለው። የተማርኩት ሙያ ያው በአጋጣሚ ሆኖ የጤና መስክ ስለነበረ ተመረኩ በኋላ አዲስ አበባ መጥቼ ያው ጤና ጥበቃ ሚኒስቴር መመረቄን አመለክታለሁ እንደማንኛውም የጤና ተመራቂ ይደለድልሃል ጤና ጥበቃ ሚኒስቴር እና እዛ ጊዜ አጠራር የጋሞ ጎፋ ዞን የሚባል አለ። ከኔ ትውልድ ከተማ ከአርባ ምንጭ በቅርብ ርቀት ላይ የሚገኝ ወረዳ ላይ እዛ ተመደብኩኝ ማለት ነው። የጤና የኤንቫይሮንመንታል ሄልዝ ኤክስፐርት ሆኜ ተመደብኩ ማለት ነው። ይሄ በ96 በኢትዮጵያ አቆጣጠር ክረምት ላይ ነው። እንግዲህ ጋዜጠኛ ሆናለሁ፣ ሚዲያ ላይ እወጣለሁ የሚለውን ህልሜን እንዴት አሳካለሁ የሚለው ጥያቄ በጣም ለእኔ እንትን ነበር።
አሻሚ ነበር። ግን ደግሞ መስራት አለብኝ ነው ገንዘብ ማግኘት አለብኝ። ቤተሰብ ይጠብቃል፣ ወጥተሃል፣ ራስን ችለሃል። ስራ ጀመርኩ ማለት ነው። ያው ሬዲዮን ሌላ አዲስ ሬዲዮ ገዛሁኝ። ፊሊፕሷ ተቀየረ። ሌላ ሬዲዮ ገዛው። የተወሰኑ እቃዎች የቤት እቃ ምናምን አድርጌ መኖር ጀመርኩና 6 ወር እንደዚህ 6 ወር ወይ 7 ወር በዛ ሙያ እዛ ወረዳ ላይ ሰራው እና በአብዛኛው እንቅስቃሴ ያለው ስራ ነው። እየወጣን የመስክ ስራ እያደረግን እንመለሳለን። ግን ማታ ሁሉ ጊዜ ሚዲያ እከታተላለሁ እና ስሜት ነበረኝ እና አንድ ጊዜ በ97 ዓመተ ምህረት አጋማሽ አካባቢ አዲስ አበባ መጣሁ። ያን ጊዜ ፍቅረኛዬ የነበረችው በኋላ ላይ የልጆቼ እናት የሆነችው አዲስ አበባ ስራ ከዩኒቨርሲቲ ጀምሮ ነው የምታውቀው ከሷ ጋር ዩኒቨርሲቲ ፍቅር ጀመርከው እያለ ነው ጓደኝነታችን የነበረው። ከሷ አዲስ አበባ እየሰራች ስለነበረ በዓል ለማክበር ወደ አዲስ አበባ መጥቼ ነበረ ማለት ነው። የገናን በዓል ይመስለኛል ለማክበር ታህሳስ መጨረሻ አካባቢ መጥቼ ነበር እና ስመለስ ወደ ስራ ቦታ የፍቃድ ጊዜን ጨርሼ ልመለስ እንደ ነገ ልመለስ እንደ ዛሬ ወደ 11 ተኩል 12 ሰዓት ገደማ ላይ በኢትዮጵያ ቴሌቪዥን በኩል ሳልፍ ማስታወቂያ አየሁኝ ማለት ነው። ድንገት እያለፍኩኝ ግን ያው ዝንባሌ እንዳልኩ የሚዲያ ምናምን ስላለኝ ያው ኢቲቪን የሚያህል ዝም ብዬ ማስታወቂያ ቦርዱ ታስታውስ ከነበረ አጥሩ ጥግ ላይ በመስተዋት የተሸፈነ ማስታወቂያ ቦርድ ነበር። ያኔ ብሔራዊ ቲያትር ጋር ያለው ህንፃ ላይ በነበረ ጊዜ ኢትዮጵያ ቴሌቪዥን እና ማስታወቂያ አየሁኝ ማለት ነው። በፍሪላንስ ነው የሚፈልገው፣ ሪፖርተር ነው የሚፈልገው እና ወደ 4 ሪፖርተር ገደማ እንደሚፈልግና በየትኛውም የትምህርት መስክ የተመረቀ ሰው አፕላይ ማድረግ ይችላል ይላል። ገብቼ እንዳልመዘገብ የስራ ሰዓት አልፏል፣ ነገ ተመላሽ ነኝ። ስለዚህ ያለኝ አማራጭ ያኔ ዩኒቨርሲቲ አብረውን ነበሩ ካልኩ መካከል ሀውለት አህመድ ኢትዮጵያ ቴሌቪዥን ዜና አንባቢነት ስራ የጀመረችበት ጊዜ ነበር። ከእሷ ስራ ከጀመረች በኋላ እንገናኝ ስለነበረ ቤቷንም ማቃው ስለነበረ ወዲያውኑ የትምህርት ማስረጃዬን ይዤ ሀውለት አህመድ ቤት ሄድኩኝና ዶክመንቱን ሰጠዋት ማለት ነው። እንደዚህ ማስታወቂያ ያቻለሁኝ እኔን ሆነሽ ነገ አስመዝግብልኝ እባክሽን። እግዚአብሔር ይስጣት ተቀበለችኝ። እኔ በንጋታ ወደ ገጠር ገባሁኝ ማለት ነው ለስራ። ከዛ የተወሰነ ወራት አለፈ፣ ምንም መልስ የለም። ያው ኢትዮጵያ ቴሌቪዥን ታውቃለህ የስራ ማስታወቂያ ሲወጣ በቃ በተለይ ጉጉትም ላለበት ሰው ከባድ ነው። በ5 ወር በ6 ወር ነው የገባሁት እና ሌላው ስራ ጀምሬ እና ብንጠብቅ ምንም መልስ የለም። ፈተና የሚጠራም ሰው የለም፣ ምንም የለም። ያው ዝም ብዬ ስራዬን እየሰራሁኝ እንግዲህ ታህሳስ፣ ጥር፣ የካቲት 2 ወር አልፎ አናውንስ ተደረገ ማለት ነው እና ማስታወቂያውን በሬዲዮ ሰማሁት። እንደዚህ ስራው የማታ ሬዲዮ እየሰማሁኝ በዚህ ቀን ከተመዘገባችሁ መካከል ለጽሁፍ ፈተና የተመረጣችሁ በዚህ ቀን አውሊያ ትምህርት ቤት የጽሁፍ ፈተና ስለሚሰጥ እንድትመጡ ይላል። እንግዲህ ወደ 800-900 ሰው ነው የተመዘገበው ያኔ። ከዛ ውስጥ ምን ያህሉ ለጽሁፍ ፈተና እንዳለፈ ምንም ማውቀው ነገር የለኝም እና ስም ዝርዝሩ ያው በቦርድ ላይ መስሪያ ቤቱ ማስታወቂያ ሰሌዳ ላይ ተለጥፏል ይላል ማስታወቂያው። እና በምን ቼክ ላድርግ ስሜ ይኑር አይኑር አላውቅም። ስልክ ሞከርኩኝ፣ ማንንም ላገኝ አልቻልኩም። አይኔን በጨዋጥቤ በድፍረት በሌሊት አውቶቡስ ተሳፈረ አዲስ አበባ ገባሁ። አሜዚንግ። ከሳውላ ተነስተን አዲስ አበባ ስንገባ ማታ ወደ 2 ሰዓት ምናምን የገባ ነው። ሌሊት ተነስተን አዲስ አበባ አውቶቡስ ተራ ወርጄ በቀጥታ ወደ ማረፊያዬ ከመሄዴ በፊት በቀጥታ ወደ ኢቲቪ ነው የመጣሁት ቀጥ ብዬ እና ገጠር መስራት ጥሩ ነው። ባትሪዬን ላጣርጌ በጨለማ ማስታወቂያ ኦፍ ኮርስ እንዴት አዲስ አበባ እየሄድክ ባትሪ ትይዛለህ? አንተ እኮ አንድ ቦታ የለም። አሁን እዛ ስራ በምሰራ ጊዜ ባትሪ ግዴታ ነው፣ ትጥቅ ነው፣ አንድ ትጥቅ ነው። ሬዲዮ ግዴታ ነው። እነዚህ ቤዚክ ነገሮች ይዘህ ነው የምትንቀሳቀሰው እና መጣሁኝ። ጨለማ ነው፣ ብዙም ብርሃን አልነበረው ማስታወሳለሁ። ባትሪዬን አውጥቼ ተረክ አድርጌ ያየሁት ማለት ነው። ዝርዝር ተለጥፏል። ወደ ስንት መቶ እንደሆነ አላውቅም። ከዛ ሁሉ ሰው የተወሰነ ለጽሁፍ ፈተና 100 ምናምን ሰው ይመስለኛል ለጽሁፍ ፈተና ሊስት ተደርጓልና ስሜን አገኘሁት ማለት ነው። ሊፈተን በሚቀጥለው ቀን ያው ፒያሳ አውሊያ ትምህርት ቤት ፈተና ሄድኩኝ እና ገባሁ። ለፈተና ገባሁ። ቀላል ነው እንዳልኩ ከ4ኛ 5ኛ ክፍል ጀምሮ ሬዲዮ ለሚከታተል ሰው የጠቅላላ እውቀት ጥያቄዎች እና መሰረታዊ የጋዜጠኝነት ኮርስም ለወሰደ ሰው ደግሞ ዜና ጻፍ ምናምን የሚለው ነገር ስልጠናችን ላይ ስለነበረ እነሱ አልከበዱኝም፣ ሰራሁኝ። ግን እርግጠኛ ስላልሆንኩኝ ፈተናውን ተፈተንኩኝ። ፈቃድም ስላልነበረኝ ፈተናውን በተፈተንኩ በንጋታው ተመለስኩኝ እንደገና ወደ ገጠር። እንደገና ደግሞ ውጤት መጠበቅ አለ። ያው ታውቃለህ ብዙ ፈተናዎች አሉ የሆነ ቅጥር ፈጽመ ለመግባት እና ተመለስኩ ስራዬን እየሰራሁ። እንዲሁ የሆነ ቀን ማታ ላይ የጽሁፍ ፈተና ወስዳችሁ ያለፋችሁ ስማችሁ ተለጥፏል ማስታወቂያ ሰሌዳ ላይ። የድምጽ ፈተና ስላለ ደግሞ ዘነበ ወርቅ በዚህ ቀን መታችሁ እንድትፈተኑ ይላል።
አሁንም ስሜ ይኑር አይኑር አላውቅም። ያኔስ ሞባይልን ብርቅ ነው እውነቱን ለመናገር ሞባይል ስልክም ያለው ሰው የለም። በመደበኛ ስልክ ነው የምንደዋወለው የቤት ስልክ በምንለው ነው የምንደዋወለውና ሞከርኩ ማንም ጋር ላገኝ አልቻልኩም። እንዲሁ መጣሁ አዲስ አበባ ሄጄ ያየሁኝ ማስታወቂያ ሰሌዳ ላይ ስሜ ያለ በሚቀጥለው ቀን ዘነበ ወርቅ ሄጄ የድምጽ ፈተና ተፈተንኩ። ያን ጊዜ ነፍሱን ይማረው ጎርፍነህ ይመር የኤፍኤም ሬዲዮ ጣቢያው የ97.1 አስተባባሪ ስለነበረ ፈተናውን የሚመራው እሱ። እያንዳንዱ ሰው የድምጽ ፈተና ሲፈተን ቆሞ ያያል እና የራሱን ግምገማ ይወስዳል ማለት ነው። ማስተሻ ይዛል ምናምን ተሰጠኝ። የጽሁፍ እንትኖች የማነባቸው ነገሮች አነበብኩ። ለዚህ ትከሻዬን መታ አድርጎ ቆንጆ ነው የሰራሽው በርታ ምናምን አለኝ። ወጣሁ። ከሃይ ስኩል ጀምሮ ከመድረክ ጋር በጣም አታችቶኝ ስለቆየሁኝ ለረጅም ዓመታት ዩኒቨርሲቲም ስገባ ምናምን ብዙ ኤክስፖዠር ስለነበረኝ ድራማ የመስራት መድረክ የመምራት እንደዚህ ብዙም አልከበደኝም። የማይክሮፎን ፊት ለፊት ቁጭ ብሎ ማውራት አልከበደኝም እና ያ ያልተገባ የራስ መተማመን ሰጠኝ። አልፈዋለሁ ፈተናው ወደ የጽሁፉን ካለፍኩት ይሄ ለኔ ሙዝ መላጥ ነው ብዬ አልሄድም ወደ ስራ እቀራለሁ ወሰንኩ ማለት። ድንገት ነው የቀረሁት። ለቅቅ ያለውም አላልኩም ምንም አላልኩም ቀረሁ። ግን ሳየው የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ ምንም መልስ የለም ማለት ነው። ከዛ ስራ ቆም ያለሁኝ። እንዴት አሳለፍክ ጊዜዎቹን እነዛን ክፍት ታይሞች? እወጣለሁ፣ ማስታወቂያዎች አያለሁ፣ በተማርኩበት ስራ ከተገኘ በሚል በተማርኩበት ትምህርት አያለሁ። ያኔ ወደ ላጋር ጋር 4 ኪሎ ምናምን ማስታወቂያ ቦታዎች አሉ። የሄድን ማስታወቂያ እናያለን። ከዛ ውጪ ቲቪ በር ላይ ሄዳለሁኝ ቼክ አደርጋለሁ። ከወጣ እያልኩኝ ምንም መልስ የለም። በቀን አንዴ ቲቪ ግድ ነው በቃ ባልፋለሁ ጠዋት በዛ ሳልፍ። ከዛ በተለይ ከምርጫ በኋላ ግን ለእንቅስቃሴ አመቺ ስላልነበር አብዛኛውን ጊዜ ቤት ውስጥ ነበር ማሳልፈው እና ጋዜጦች ያን የሚወጡትን መጽሐፍት በማንበብ እና የጠቀመኝ ሄድኩኝና ዘነበ ወርቅ ሬዲዮ ጣቢያ ሄጄ ጎርፍነህን አገኘሁት በአካል ሄጄ ቢሮ ሄጄ እኔ እንደዚህ ነው ባለፈው የካቲት እንደዚህ ነው ጥር ወይም የካቲት ላይ በነበረው ፈተና ላይ ተፈትኛለሁ። እኔ ክፍለ ሀገር ነው የምሰራው። ውጤቱን አላወኩም ግን ስራ አቁሜ እዚህ ነኝ ያለሁት። ይሄን ስራ ስለምፈልገው እና አልፋለሁ ብዬ ስለገመትኩም እዚህ ነኝ ያለሁት እና ውጤት ደግሞ አልተናገራችሁም ለምንድን ነው መሀል ላይ ነኝ ያለሁት ምናምን ብዬ አማከርኩት። ጎርፍነህን አስታወስኩ እንደ ፈተና ቦታ ላይ አስታወስኩ። ጥሩ ነው የሰራኸው ምናምን ቆይ አንዴ ጠብቀኝ ምናምን አለና ወረቀት ገልጦ ልከውልኛል። በአጋጣሚ ፈተና ውጤቱ መጥቷል ግን አሁን ያለውን ሁኔታ ታውቃለህ ሌሎች ነገሮች ቢዚ አድርገውን ይሄኛውን ሆልድ አድርገው ነው ብሎ አየና ውጤቱ ደርሶኛል 4 ሰዎች ነው የምንፈልገው አንተ 4 ውስጥ የለህበትም አለኝ ማለት አላለፍክም አለኝ። በስማ በዛች ቅጽበት ጭንቅላቴ ውስጥ ሊመጣ የሚችለውን ነገር አስብ። በጣም ከፍተኛ የራስ መተማመን ነበረኝ። እርግጠኛ ነበርኩኝ። ስራ ቆሜ ነው እዚህ ቁጭ ያልኩት 5 ወር 6 ወር ዝም ብዬ ቁጭ ብያለሁኝ። የሱ ጫና አለ፣ የራስ መተማመኑ አለ። ተጋጨብኝ ማለት ነው። አልገባኝም አልኩት ማለት እንዴት አላለፍኩም። በጋዜጠኝነት የተመረቁ በሶሻል ሳይንስ የተመረቁት ቶፑን ሲያገኙ አንተ ግን በተፈጥሮ ሳይንስ ስለሆነ የተማርከው ዩኒቨርሲቲ የመጨረሻ ዝቅተኛው ነጥብ የምታገኘው አንተ ነህ። ያ ብዙ ውጤት ይዞብህ ሄዷል እና 4 ውስጥ የለም ግን ከ4 ተጠባባቂ ከያዝናቸው ውስጥ አለ ተጠባባቂ ውስጥ አለ። እርግጠኛውን እነግርሃለሁ በጣም በአጭር ጊዜ ውስጥ ተጠባባቂዎችን ስለምንጠራ ከዛ ውስጥ ትጠራለህ እንዳትሄድ አለኝ እሱ። አመንኩ ተጠራጠር አመንኩት። ኦኬ ሙጄ ሴራሚክስ ከ9 ዓመታት በላይ በሀገራችን ለግዙፍ የህንፃ ግንባታዎች የተዋጣላቸውን የሴራሚክስ ምርቶችን በብቃት በማቅረብ የተመሰከረለት ከህንድ ከቻይናና ከተባበሩት አረብ ኤሚሬት የሚያስመጣቸው የሴራሚክስና የፓርስሊ ምርቶቹ በደንበኞች የተወደዱ ናቸው። ኤስፒሲ ፍሎር ታይልስ፣ ግራናይትና ማርብል፣ ሁሉም አይነት የባኞ ቤት እቃዎች፣ ለፎርምወርክ የሚያገለግሉ ፕላይውድና የበር ቁልፎች ምን አለፋው ለህንፃ ግብዓት ፍላጎቶ በጥራትና በብዛት ሲያስፈልጉ ሙጄ ሴራሚክስ ብለው ሃሎ ይበሉ። ሙጄ ሴራሚክስ እንግዲህ ሰኔ ወይ ሐምሌ ላይ ነው የሆነው በ97 ነሐሴ መስከረም ምንም መልስ የለም። የሆነ ቀን እንዲሁ ማስታወቂያ ለማየት በኢቲቪ በኩል ወደ ለጋር ሳልፍ ስሜ ተለጥፎ አየሁኝ ማለት ነው። ተጠባባቂ ለአቶ መሳይ ወንድሜነህ ባሉበት በዚህ ፈተና ተጠባባቂ መሆኑ ይታወቃል። መሆኑ በዚህ ቀን ውስጥ ዋስ ይዘው መጥተው ቅጥር እንዲፈጽሙ የሚል ጥሪ ስሜ ተለጥፎ አየሁት ማለት ነው። 23 1998 በኢትዮጵያ አቆጣጠር ኢትዮጵያ ሬዲዮና ቴሌቪዥን ድርጅት ተቀላቀልኩ ማለት ነው። ሪፖርተር ዋው ሰው ለመጀመሪያ ጊዜ ኢትዮጵያ ቴሌቪዥን ቅጥር ከፈጸምኩ በኋላ የመጀመሪያ ስራ ንገረኝ። የመጀመሪያ ስራ የነበረው ያኔ እንዳልኩ በጣም የሰው እጥረት ስለነበረ አዲስ ሰው እንደመጣ በፍጥነት ነው ወደ አየር የምንወጣው ወደ ሬዲዮ የቀረጻ ፕሮዳክሽኖች ምናምን እየተሰጠን። እኔ ግን በአጋጣሚ በተቀጠርኩ በንጋታው ላይቭ ስርጭት ላይ ነው የወጣሁት። እንዴ ብቻዬን ሳይሆን ልክ የቅጥር ወረቀቴን ባገኘሁ በንጋታው
ቢሮ ስገባ ያኔ ኤፍኤም ውስጥ አሁንም ያለ ትሬንድ ምንድነው አዲስ ሰው ሲመጣ ሲኒየር የሆነ ጋዜጠኛ አዲሱን ሰው ይዞት ስቱዲዮ ሄድና አየር ላይ ሆኖ እንደ ኮሆስት አይነት ነገር ቢሆን አላምዶ እድል ይሰጣል አንተም ከኦዲየንስ ጋር እንድታወራ ምናምን ያደርጋልና ያኔ የዘፈን ምርጫ ፕሮግራም ይባል ነበር በጣም ተወዳጅ ኋላ ላይም ብዙ አመት ሰርቼበታለሁ እሱ ላይ ደሳለኝ አሰፋ የሚባል ከኛ የቀደመ ጋዜጠኛ ሆስት ያደርገዋል ከደሳለኝ በፊት ሾው ሲጀመር አበበ ፈለቀ የሚባል አሁን አሜሪካን ሀገር ያለ አቤ እሱ ነበር የሚሰራው እና እሱ ሲሰራው በጣም ቶፕ አድርጎት ጣራውን አስነክቶት ነው እሱ ያው ቲያትር ምሩቅ ነው የምስራቅ ልጅ ነው እና ጨዋታ ይችላል ምናምን ከኦዲየንስ ጋር እያዋዛ ምናምን በደንብ አድርጎ ነው የሚሰራውና ሰናይኬቱ አዲስ አበባ ጓደኞችሽ ነው ማለት ናቸው ለራፍት መጥቼ ነው ለፍቴ ነዋሪዎች በሙሉ ሰላም ጓደኞቼ ካላችሁበት ሀገር አመን ነው ወይ የምትኖሩበት እያሻችሁ እሺ አበበ በጣም ቶፕ የነበረበት ጊዜ ነውና እሱ አጋጣሚ አሜሪካን ሀገር ሄዶ እዛ ኢቲቪ ውስጥ የቀሩ ኤፍኤም ውስጥ የቀሩ ልጆች እየተቀያየሩ ይሰሩት ነበርና ያን ጊዜ በአጋጣሚ ደሳለኝ እየሰራው ነበር ዘፈን ምርጫ ያን ሰሞንና ይዞኝ ገባ ከዛ አስተዋወቀኝ ምናምን አወራን እና ባል ቀጥሎ ያለውን ስልክ ደዋይ አውራ አለኝ አወራሁ ምናምን እና ያየኛል ማለት ነው ሳወራ ምናምን አየኝ ከዛ ስንወጣ አንተ ሌላ ሬዲዮ ሰርታል እንዴ ምናምን አለ አልሰራውም ግን እንደዚህ ምናምን ሰራ ነበር አንተ በቃ ምን አዳረቀኝ እዚህ ባል ትገባለህ አንተ ምናምን አለኝ አረ ምናምን አልኩት ከዛ ወሰደ ያው አዲስ ልጆች ሲመጡ ሳምንታዊ ስብሰባ ላይ እንዴት ነበሩ ምናምን የሚል ሲኒየሮቹ ሪፖርት ያደርጋሉ እንደዚህ እና ምንም አያስፈልገውም መግባት ይችላል ጥሩ ነው የሚሰራው ነገር ጥሩ ነው መግባት ይችላል አየር ላይ መሆን ይችላል ምናምን አለኝ የመጀመሪያ ፕሮግራም የዘፈን ምርጫ ሆነ ማለት የቀጥታ ስርጭት የዘፈን ምርጫ ፕሮግራም ነው የጀመርከው It's amazing ሬዲዮ ላይ እንዲሰሙ ለሰዎች ለቤተሰብ ምናምን ተናግረህ ነበር አሁን ይሄ የብዙዎቹ ነው በተለይ ጋዜጠኝነት ላይ አላደረኩም እንደዛ በእውነት በፈረንሳይ ፓሪስ እንገኛለን ከጀርባችን ፓርክ ዴ ፕሪንስ የፒኤስጂ ዋና ስቴዲየም ነው እናንተም እንደዚህ አይነት ድንቅ ቦታዎች ለመጎብኘት ዓለምን ለመዞር ከቬጂታን ኢትዮጵያ ቱር ኤንድ ትራቨል ጋር ምርጫችሁ ስታደርጉ እንደዚህ ያልታዩ ድንቅ ቦታዎች ትሄዳላችሁ ዓለምን ትጎበኛላችሁ ያልታዩ ድንቅ ቦታዎችን ታያላችሁ ቬጂታን ኢትዮጵያ ቱር ኤንድ ትራቨል አሁኑኑ በዚህ ቁጥር ደውላችሁ ጆይን አድርጉ በአውሮፓ ድንቅ ጊዜ እንሰጧቸዋል ያስ 11 አመት በኤፍኤም አዲስ 97.1 ቆየው ማለት ነው ከዛ በኋላ 11 አመት ከጀማሪ ሪፖርተርነት እስከ ኃላፊነት ያ የኤፍኤም ሬዲዮ ጣቢያ ምክትል ሚዲያ ማኔጀር ነበርኩኝ ስለቅ ወይም ዴፒቲ ኤዲተር ኢን ቺፍ የሚባለው ፖዚሽን ላይ ደርሼ ነበር ያለቀኩት መሳይን ግን በነዛ አመታት ውስጥ ሰው ማይንድ ውስጥ እንዲቀር ድምጽ መሳይ ማን ነው የሚለው የጋዜጠኝነት ሙያው ሰው ጋር በጣም እንዲቀር ያደረጉ ሞመንቶች ስራዎች ምናምን ይሄ ዘፈን ምርጫው ነው ወይስ ሌሎች ፕሮጀክቶች ሌሎች ፕሮግራሞች ነው ሌሎች ፕሮግራሞችም ነበሩኝ ያን ጊዜ ታስታውስ እንደሆነ የኤችአይቪ ኤድስ እና ከዛ ጋር ተዛማጅ የሆኑ ጉዳዮች በጣም መነጋገሪያ የነበሩበትና በሚዲያ ላይ መደበኛ ሰዓት ተሰጥቷቸው የማስተማር ስራዎች የሚሰሩበት ጊዜ ነበርና ዳግማዊ ታሪኩ ካናዳ ላይ አሁን ያለው የኤፍኤም ድሮ ባልደረባችን እሱ የሚመራው ሾው ነበረ የእሁድ ምሽት ላይ በኤችአይቪ ጉዳዮች ላይ ሪል ኤክስፒሪየንስ ያላቸው ሰዎች ጭምር እየመጡ በቀጥታ ስርጭት ሀሳባቸውን የሚያወሩበትና አከራካሪ ሀሳቦች እየተነሱ ሰው ከዚህ በሽታው ስርጭት ጋር የተገናኙና ሌሎች ታቡ የሚባሉ ነገሮች ለምሳሌ ከግንኙነት ጋር የተገናኙ ከመሳሰሉ ጉዳዮች ጋር ዲስከሽን የሚደረግበት ወይም ውይይት የሚደረግበት ሾው ነበርና ከቆይታ በኋላ ከዳግማዊ ጋር አብሬ ይህንን ሾው እንድሰራ አሳይን ተደረግኩኝ ቶፒክ ይሰጠናል አንዱን ቶፒክ ዳግማዊ ሰርቶ ይጨርሳል የሚቀጥለውን ቶፒክ እኔ እሰራለሁ ከዛ በኋላ ከኪነጥበብ ጋር የተገናኙ የሙዚቃ ሰዎች ወይም የኪነጥበብ ሰዎችን ኢንተርቪው የምናደርግባቸው የቀጥታ ስርጭት ሾዎችም ሲጀመሩ እዛ ውስጥም ገብቼ ለረጅም ጊዜ ሰርቻለሁ በተለይ ረቡዕ ረፋድ ላይ የሳምንቱ እንግዳ የሚባል ሾው ነበር ቀጥታ እንግዶችን እየጋበዝን ከአድማጭ ጋር የምናገናኝበት በተለይ ኪነጥበብ ሰዎች እሱን ረጅም ጊዜ ሰርቻለሁ እነሱ አስተዋውቀውኛል ከምንም በላይ ግን ስራ በጀመርኩ በሶስተኛው ዓመት 2001 በኢትዮጵያ ወደ መድረክ ወደ ቲቪ ስክሪን መምጣቴ ነው ነገሮችን በብዙ የቀየረው ምክንያቱም ሬዲዮ ያው እንዳልኩ አዲስ አበባና አካባቢው ላይ ነው ኢትዮጵያ ቴሌቪዥን ሲሆን ደግሞ ብቸኛው ሚዲያ በጣም የሰፋ አይነት ከሰው ጋር መተዋወቁም የመጣው በዛ ነው
ተመልካቾቻችን የምንገኘው በፈረንሳይ ፓሪስ ሎቭር ሙዚየም ነው። ይህ የዓለም ትልቁ ሙዚየም በቅርስነት የሚጎበኙበት ቦታ ነው የሚገኘው። እናንተም ለልጆና ከትውልድ ትውልድ የሚተላለፍ ቅርስ ማስቀመጥ ከፈለጉ በመሃል አዲስ አበባ ቦሌ መድኃኔዓለም ፊት ለፊት ዴማ ሆፕ ሪል ስቴት ቤት አሁኑኑ ሲገዙ ታላቅ ቅርስ ማስቀመጥ ይችላሉ። በዚህ ቁጥር አሁኑኑ ደውሉ፣ የቤት ባለቤት እናደርግዎታለን። ዴማ ሆፕ ቅንጦት ይገባዎታል። በጣም አሪፍ። ወደ ቴሌቪዥን የገባበትን አጋጣሚ ደግሞ እናውራ እስኪ። ወደ ቴሌቪዥን የመግባት ፕላን አልነበረኝም። እሺ፣ እውነቱን ለመናገር እንዳልኩ ከልጅነት ጀምሮ የኔ ቁርኝት የነበረው ከሬዲዮ ጋር ስለነበረ እና ሬዲዮ መስራትም እድሉን ስላገኘሁኝ ደስተኛ ሆኜ ነበር የምሰራው እና ነገር ግን በ2000 በኢትዮጵያ አቆጣጠር የኢትዮጵያ ሚሊኒየም ክብረ በዓል በነበረ ጊዜ ከዋናው በፌደራል መንግስቱ ከሚከበረው ክብረ በዓል ውጪ የተለያዩ ሚኒስቴር መስሪያ ቤቶች ሚሊኒየሙን እንደየራሳቸው ዓላማና ለራሳቸው ሊያስተላልፉት እንደሚፈልጉት መልእክት እያደረጉ በዓሉን ያከብራሉ። እና ከነዛ ውስጥ አንዱ የኛ የራሱ የኢትዮጵያ ሬዲዮና ቴሌቪዥን ሚሊኒየሙን ያከብር ነበር። እና ያኔ ሚሊኒየም በዓል በየመስሪያ ቤቱ ሲከበር በኢቲቪም ሲከበር ዘነበ ወርቅ ባለ ኮምፓውንድ ውስጥ ክብረ በዓሉ ይካሄድ ነበር። ከዛ መድረክ መሪ ቀጥታ ስርጭት ስለነበረው ማን መድረክ ይምራ ተብሎ ያን የኢትዮጵያ ቴሌቪዥን በጣም ድርቅ የወንድ አስተዋቂ ድርቅ የገባበት ፍፄ ያለች ኤደን አለች ኤደን ገብረ ሕይወት እና ሌሎችም አሉ። ግን ወንድ ሆስት ብዙ አልነበራቸውም እና ከነበሩትም መካከል ለዛ ዕለት አቬለብል የሆነ ሰው አልነበረም መሰለኝ። እና እስቲ ፈልጉ ሬዲዮ ምናምን አካባቢ ሰው አይጠፋም መድረክ ሊመራ የሚችል ሰው ፈልጉ ተብሎ በጥቆማ አለ አንድ እዛ ዘፈን ምርጫ ምናምን የሚሰራ ልጅ አለ ፈልጉት፣ እሱ ድሮ መድረክ ይመራ እንደነበረ ሲናገር ሰምተናል ተባለ እና ተጣራሁ ማለት ነው። የኛ ቢሮ ዘነበ ወርቅ ነው። ኢትዮጵያ ቴሌቪዥን ያኔ ብሔራዊ ቲያትር ጋር የነበረው። ተጠርቼ መጣሁኝ እና ተነገረኝ እንደዚህ ስራ አለ ነገ ነው ምናምን እንደዚህ መድረክ አለ ከኤደን ጋር ነው የምትመሩት ተዘጋጅ ተባልኩኝ። ኦኬ መድረክ ላይ ልንገባ ትንሽ ሰዓት ሲቀረን ከኤደን ጋር ተገናኘን። በእለቱ ተገናኘን፣ አወራን፣ ትንሽ ነገር አወራን። እንደዚህ እናደርጋለን፣ እንደዚህ ፕሮግራሙ ይሄ ነው፣ ይሄንን ያደርጋሉ ምናምን አለችኝ እና በአጋጣሚ ሆኖ ስክት ያለ ቆንጆ መድረክ ለመጀመሪያ ጊዜ ከኤደን ጋር ሰራው። ከዛ የሆነ ቀን ተደወለ ከኢትዮጵያ ቴሌቪዥን መዝናኛ ዝግጅት ክፍል ተደወለና ትፈልጋለህ እና ተባልኩኝ ማለት ነው። አሁንም ወዴት? ወደ ኢትዮጵያ ቴሌቪዥን እና ዳንኤል ነበረ ያን የመዝናኛ አስተባባሪው። አሁን አይ ቲንክ ኢቢሲ ስልጠና ክፍል ውስጥ ይሰራል። ዳኒ ትሬኒንግ ሰጥቶናል ኢቢሲ ገባ። እሱ ያን የመዝናኛ አስተባባሪ ነበረ በ2001 አካባቢ እና ጠራኝና እንደዚህ ነው የሰው ኃይል እጥረት አለብን፣ እንደዚህ ኤክስፒሪየንስ እንዳለ ሰምተናል፣ ላይቭ ነገር ላይ ብዙም አትቸገርም ሰምተናል፣ ስለዚህ ሬዲዮ እየሰራህ አግዛቸው በሳምንት አንድ ቀን ወይ እንደዚህ እሁድ መዝናኛ እየመጣህ ሆስት አድርግ ምናምን አለኝ ማለት ነው። ሲለኝ እኔ አልፈልግም ማለት እሁድ መዝናኛ መስራት አልፈልግም። ምንድነው ምክንያት አለኝ። እኔ በቃ ስለምለብሰው ልብስ፣ ስለ ፀጉሬ፣ ስለ ፂሜ ምናምን መቆረጥ ምናምን በየሳምንቱ እያሰብኩኝ መጨነቅ አልፈልግም። ከዛ እይታ ውስጥም ገብቼ ደግሞ የራሴን ግላዊ ነገሬን ማጣት አልፈልግም። አሁን ተስማምቶኝ ነው ያለሁት ሬዲዮ ላይ ሬዲዮ ነው መስራት የምፈልገው አልኩት። ኦኬ ምናምን አለኝ። ወጣሁ። ከሆነ ጊዜ በኋላ ሌላ ስልክ ተደወለና ተሻለ በቀለ እሱ ያኔ ምክትል ስራ አስኪያጅ ሆኖ በውክልና ይሰራ ነበርና እሱ ቢሮ ተጠራሁኝ። እንደዚህ ዳንኤል ጋር አውርተሃል፣ ምን ሆነ ለምንድን ነው የማትሄደው ምናምን አለ። አይ እኔ እንደዚህ ነው ብዬ ነገርኩት። ልብስ ምናምን ነው አይደል ኮት ኢቲቪ ያሰፋልሃል፣ መሰፋት ነው ፂምን ምናምን መቆረጥ ነው፣ ለራስህ ስትል ትቆረጣለህ፣ በቃ ሂድ ምናምን አለኝ። አይ አልሰራም እኔ አልፈልግም አሁን አልኩት። እሺ በሆነች አጭር ደብዳቤ በቀጥታ ከሬዲዮ ወደ ቴሌቪዥን ላዛውርህ በቀጥታ ወይስ ታግዛቸዋለህ አለኝ ማለት ነው። ከባድ ግዴታ ውስጥ ገባ። ምንም እድል የለኝም። ሬዲዮን ሚስ ማድረግ አልፈልግም። ስለዚህ ስችል ብቻ እየመጣሁ ላግዛቸው እንደምችል ነገርኩት። በዛ ተስማማ። እንደዛ እያረኩኝ ሰራሁኝ ከኢቲቪ እስክለቅ ድረስ በቻልኩ መጠን እሁድ መዝናኛ እና አርሂቡን እየሰራው እና መድረኮች ምናምን ሲኖሩ ደግሞ የእናንተ ዲፓርትመንት የሚያዘጋጀውን ጨምሮ የዚህ የተማሪዎች ሽልማት ምናምን እሱን ጨምሮ እንደዚህ ተባራሪ ስራዎች ሲመጡም እየሰራሁኝ እስክለቅ ድረስ ኢቲቪ እያገለገልኩ
ሬዲዮ ግን ስራዬን ሳለቅ ነው። አሁን ብዙ ሰው የኢትዮጵያ ቴሌቪዥን ተቀጣሪ ነው የምመስለው፣ የመዝናኛ ክፍል ባልደረባ ሆኜ የቆየው ነው የሚመስለው። ግን ከኢቲቪ ስለቅ ድረስ ቅጥሬ የነበረው እኔ 97.1 ኤፍኤም አዲስ ነበር እና ስለቅም በጣም እድለኛ ነኝ። የተሻለ እድል ገጥሞኝ ነበር የለቀኩት። ምንድነው የሆነው? ከእንግሊዝና ከጀርመን ኢትዮጵያውያን የሆኑ እና በቢዝነስ ውስጥ ረጅም ጊዜ የቆዩ ሰዎች ግን እዚህ አውሮፓ ውስጥ ያሉ የቴሌቪዥን ፕሮዳክሽን ካምፓኒ አባላት ጋር ግንኙነት ያላቸው ሰዎች ኢትዮጵያ ውስጥ ቶክ ሾው ነው ጌም ሾው ለመጀመር ፕሮጀክት ይዘው የመጡበት ጊዜ ነበር እና ያ ፕሮጀክት ኢትዮጵያ ቴሌቪዥን ላይቭ የጌም ሾው ሊጀመር ያን ጌም ሾው ሆስት የሚያደርግ ሰው ማርኬቱ ላይ የሚፈልጉበት ጊዜ ነበር እና ብዙ ሰዎች አርቲስቶች ምናምኖች መጥተው እየተወዳደሩ ሰዎቹ እየመጡ ቴስት ያደርጋሉ። ከአውሮፓ የመጡት የስቱዲዮ ዳይሬክተሮች ፈረንጆች ናቸው፣ የምስራቅ አውሮፓ ሰዎች ናቸው። ቼክ ያደርጉና አይሆንም ይላሉ። ብቻ ብዙ አርቲስት ምናምን መጥቶ እየወደቀ ሰው አጥተው ለተቸገሩበት ጊዜ ዘላለም የሚባል የጉዲፈቻ ፊልም ዳይሬክተር እሱ የዛ ክሩ አባል ነበር። የፕሮዳክሽን ካምፓኒ ስለነበረው ክሩ አባል ነበር እና ከሱ ጋር ደግሞ በሆነ ስራ አጋጣሚ ጋምቤላ ላይ ተገናኝተን ቁጭ ብለን የማውራት ድል ገጥሞኝ ነበር። መድረክ መሪ ሆኜ ጋምቤላ ሄጄ ለስራ ጉዳይ፣ እሱ ደግሞ ፕሮዳክሽኑ የሚሰራው እሱ ነበር የዛ ኢቨንት እና ጥሩ ነው የምትሰራው፣ መድረክ አያያዘ ጥሩ ነው፣ በጣም አሪፍ ነው፣ ስራዎች ካሉ እንደዋወላለን ምናምን ተባብለን አውርተናል ከሱ ጋር ከሆነ ጊዜ በፊት ኢቲቪ ያለው። ከዛ ተደወለልኝ በሱ አማካኝነት ማለት ነው እና አስታውሳለሁ ያለኝን በአሁኑ ጊዜ የኢትዮጵያ አየር መንገድ ሲኦ ከሚያገኘው ደሞዝ እጥፍ የሚያስከፍል ወይም የሚከፈልበት ስራ አለና ለመስራት ዝግጁ ነህ አለኝ ደውሎ ማለት ነው። ደውሎልኝ አያውቅም። ከዛ በኋላ አልተደዋወልንም። ምንድነው ምናምን ስለው ነገረኝ ማለት ነው። እንግዲህ ያኔ የሲኦ ደሞዝ ስንት እንደሆነ ምን ያላቅም፣ እኔ የማውቀው የኔን ደሞዝ ነው። ከዚህ ከሲኦ እጥፍ የሚሄድ ደሞዝ ምን አይነት ነው ብዬ ተገናኝተን እናውራ ምናምን አለኝ። ተቀጣጠርን፣ ሄድን እና ፕሮጀክቱን ነገረኝ። አንተ ነው የምትሰራው ብዬ ነግሬያቸዋለሁ ለሰዎቹ። ምንም የጥቅም ትስስር የለንም፣ እኔ እናንተ አናውቅም። ጋምቤላ ነው ያገኘሁህ፣ ከዛ ውጭ ሚዲያ ላይ ነው የማይህ። ይህን ሾው የስቱዲዮ ዳይሬክቲንጉን አብሬያቸው ስለምሰራ ዲሲሽን የመስጠቱ ላይ የኔ ሴ ያለበት የሎካል ሰዎችን የመምረጥ አንተ ነው የምትሰራው፣ የአንተን ፈቃደኝነት ብቻ ነው የሚፈልገው አለኝ። አወራን። ግን መታየት አለበት ሰዎቹ ጋር ሄዶ ዳይሬክተሮቹ ጋር ሄዶ መታየት አለበት ተባለ። ስክሪፕት ተላከልኝ፣ የሾው ኢንትሮ ለዳይሬክተሮቹ አልኩላቸው። 2 ደቂቃ 3 ደቂቃ አላወራሁም። አያስፈልግም መጀመር እንችላለን አለ ማለት ነው። መልቀቂያን አስገባ ላይ ማለት ነው። ከባድ ደሞዙ ያስደነግጣል እኮ ደሞዙ ያስደነግጣል እንዳለው ነው። ምናልባትም 3-4 እጥፍም ሊሆን ይችላል በያኔው ምንዛሬ ካለው ከአየር መንገዱ ስራ አስፈጻሚ ደሞዝ በጣም ከፍተኛ ደሞዝ ነው። በሰዓቱ እኔም ጭምጭምታ በዶላር ነው ደሞዙ። ጭምጭምታ ሲወራ እኮ እዛው ኢቲቪ ያለን ሰዎች በሰዓቱ እንሰማ ነበር። በዶላር ነው ዲል ያደረግነው። ደሞዙን በዶላር ነው ዲል ያደረኩት። ግን በአገሩ ባለው የዕለቱ ልክ ደሞዜን በመወስድበት ባለው የባንክ ምንዛሪ ተሰልቶ ሊሰጠኝ፣ ግን ዲል ያደረግነው በዶላር ነው እና ጥሩ ነው ገንዘቡ እና ድሮ ቢሮ ሆኜ አገኝ ከነበረው ደሞዝ በብዙ እጥፍ የሚበልጥ ነው እና ብዙም እንትን አላልኩም፣ ብዙም አልወላወልኩም። እነሱ ደግሞ ኦልሞስት ከኢቲቪ ጋር አግሪመንት ፈጽመው ጨርሰው ስለነበረ ሆስት ይፈልጉ የነበረው ያለቀ ዲል ያለቀ የተደረገበት ጉዳይ ስለሆነ እንደወጣው መስራት ስለሆነ አፕላይ አደረኩኝ ማለት ነው። ከዛ ትንሽ አንገራገሩ። አይ አንለቅህም በዚህ ወጥቶ ምናምን አሉ። አይ በቃ እኔ ሰርቻለሁ እንደዚህ ሆኛለሁ፣ የተሻለ ነገር አግኝቼ ነው የሚሄደው። አቅ ስለነበረም ተመልሼ ስለመመጣ ካወጣሁም ፕሮጀክት ካለኝ እናንተ ጋር ነው የምመጣው እላቸዋለሁ ማለት ነው። እመጣለሁ እናንተ ጋር። ሰውም ኖቲስ አያደርግም፣ የኢቲቪ ስታፍ እንደሆንኩ ነው የሚያስበው። ፕሮጀክትም ካለ እዚሁ ነው የምሰራው እና ፕሊስ አልኳቸው። ብቻ ትንሽ ታሽተን ሰጡ። በመልቀቄ ላይ አዲስ ስራ አስኪያጅ የመጣበት ጊዜ ነበር ያን ጊዜና ጥሩ ያልሆነ ኮንቨርሴሽን አወራን ማለት ነው። በቃ ስጠኝ መልቀቂያ ምናምን ወደሚል እና ያልተገባ አይነት ንግግር ተነጋገርን። እሱ ሆልድ ለማድረግ ሞክሯል። ይገባኛል፣ አዲስ ስራ አስኪያጅ ነው። ሰው ሲለቅ በተለይ እንዳንተ ልምድ ያለው ሰው ምናምን የሚሰጠውን ስሜት ጥሩ ላይሆን ይችላል ብሎ አስቦ ነው። ይገባኛል። ግን እኔ ደግሞ ላይፍ ያለ እና ብቻ ጥሩ ባልሆነ መንገድ አውርተን ያው መብቴ ስለሆነ በአጋጣሚ ግን ወሰድኩኝ መልቀቂያ እና ነገርኩት። መልቀቂያ ባልወስድም እኔ ወጥቼ ስራውን መስራት እችላለሁ። ቢኮዝ ሰዎቹ እኔ ከኢቲቪ የስራ ልምድ እንዳመጣም አይፈልጉም። አዩኝ፣ መርጠውኛል። ስለዚህ ምንም የኔ ትምህርት ማስረጃ ምናምን አያስፈልጋቸውም። ግን 11 ዓመት ከሰራሁበት ቤት ዝም ብዬ መውጣትም አግባብ አይደለም። በስነ ስርዓት አገልግሎቴ ተጠቅሶ በስነ ስርዓት በህጋዊ መንገድ መውጣት ስለምፈልግ ከዛ 6 ወር የስቱዲዮ ግንባታ ምናምን እየተደረገ ደሞዝ እየተከፈለኝ ሪሄርስ እያደረግን ገና እየተገነባ 6 ወር ስራ ሳይጀመር ቆየሁኝ። ግን አጋጣሚ የሆነው ይሄ አዲስ የመጣው ስራ አስኪያጅ ሾው
አይሰራም ብሎ ዲሳይድ አደረገ ማለት ኢቲቪ ላይ አይሰራም ኢቲቪ ላይ አለ። እነዛኞቹ ደግሞ ከሱ ቀደም በነበረው ስራ አስኪያጅ ፈቃድ የተገነባ ነው። ኢን ሚሊየንስ ገንዘብ አውጥተው የኒውሱን ቦታ ትተው ሌላውን በሙሉ ገንብተውታል። የስቱዲዮ ኦዲየንስ መቀመጫ ተገንብቷል ምናምን በጣም በአውሮፓ ስታንዳርድ ነው አስበው የመጡት ሰዎችና ተገንብቶ ሁሉም ነገር አልቋል። ሳምፕል ቀርጸናል። ሳምፕል ቀርጸን በቅርቡ ጠብቁን ፕሮሞ ተለቋል ቴሌቪዥን ላይ ግን አይሆንም ማለት ሰው። ከዛ ብዙ ድራማ ተፈጠረ። ከሰራ ያ ሾው ሳይሰራ ቀረ። ፕሮሞ ተለቆም ሽልማቱ ምን እንደነበር ታውቃለህ? እሺ ጌም ሾው ነው። 1 ኪሎ ወርቅ በ6 ወር ምን ሸልቦ የነበረው ፕላናችን የነበር 1 ኪሎ ወርቅ ሽልማት ነበረው። ማይ ጎድነስ። ከዛ መንግስት የወርቅ እንትኔ ክምችቴ አንሷል፣ ወርቅ በኮንትሮባንድ እየሄደ ነው እያለ ወርቅ እንሸልማል በለው ዞር በሉ እናንተ ባለና ተቀየረ። ከዛ ሜርሴዲስ በዛ ጊዜ የዕለቱ የዛ ዓመት ሞዴል ሜርሴዲስ መኪና 3 ወር ሌተስት ሞዴል እና ባለ 3 መኝታ ፈርኒሽድ አፓርትመንት በ6ኛው ወር ላይ ይሸለም። ስሌቱም ወደ 3 ሚሊዮን 4 ሚሊዮን የሚሄድ በዛ ጊዜ ዋጋ ተደረገና ካን ዩ ቢሊቭ ዲስ ሰዎቹ መኪናውንም አፓርትመንቱንም ሌሎችንም ሚስሊኔስ ሽልማቶች በሙሉ ገዝተዋል። በቃ ወደ ሊሸልሙ ተዘጋጅተዋል። ህንጻ ገዙ ነው የምነግርህ። ህንጻ ገዝተው ጎልደን ኮል ይባላል ሾው መጠሪያው። ያው የደወለ ሰው በሙሉ የወርቅ ሽልማት ስላለው ተብሎ የታሰበ ነው ጎልደን ኮል። ህንጻ ገዙ፣ ትልቅ ህንጻ ገዝተው እዛ ላይ ቤቶችን በሙሉ ፈርኒሽ አደረጓቸው ማለት ነው። አንደኛው አሸናፊ ሲመጣ እዚህ ይገባል፣ ሌላኛው አሸናፊ ሲመጣ እዚህ ይገባል ተብሎ ባለ 3 ባለ 4 ፎቅ ህንጻ ተገዝቶ መኪናው ተገዝቶ ኢቲቪ ግቢ ውስጥ ቆሞ ታስታውስ ነበር? ቀይ የሜርሴዲስ መኪና ግቢ ውስጥ ቆሞ በቃ ሊጀምር ነው ተብሎ እየተጠበቀ በቃ አይሆንም ተባለ። ያው ሶ ሳይሆን ቀረ። ሰዎች በጣም ተስፋ ቆርጠው ተመለሱ። እኔም ከመመለሳቸው በፊት 6ኛ ወር ላይ ከዚህ በላይ ቁጭ ብዬ በየወሩ ደሞዝ መቀበል ለነሱም ከባድ ነው ፋይናንሻሊ፣ ለኔም ምንም ሳልሰራ ኋላ ላይ እነሱ ጉዳይ አስፈጻሚ ሁላ ሆንኩኝ ማለት ነው። በየቢሮ አብሬያቸው መዞር ምናምን ሁላ ጀምሬ አልሆነም። 6 ወር ገደማ ከሰራው በኋላ አቋረጥኩ ማለት ነው። ኮንትራት ያለቀ። ከዛ ምን ላድርግ ይሄኛው ፕላኔ ውስጥ አልነበረማ ይሄ ፕሮግራም እንደሚጀምርና አትሊስት 1 ዓመት 2 ዓመት አብሬያቸው እንደምቆይ ነው ሐሳብ የነበረው። ከኢቲቪ ወጥቻለሁ። 6 ወር ላይ ተቋረጠ። ግን ያው ጥሩ ይከፍሉኝ ስለነበረ ገንዘብ ትንሽ ይዤ ስለነበረ ያለኝ ብቸኛ አማራጭ ወዲያውኑ ቢሮ ነገር ተከራይቼ የራሴን የሚዲያ ምናምን መልቲ ሚዲያ ፕሮዳክሽን አድርጌ የማን ከማን ከመሳይ ጋር የሚባለውን የሾው ኮንሰፕት ዴቨሎፕ አድርገን ኢሚዲየትሊ ሚዲያዎችን ኮንታክት ማድረግ ጀመርን። ከዛ በሆነ አጭር ጊዜ ውስጥ በጥቂት ወራት ውስጥ ኢቢኤስ ቴሌቪዥንን በማን ከማን ከመሳይ ጋር በሚባለው ሾው ጆይን አደረግኩት ማለት ነው። የግል ሆነ የመጀመሪያ ፕሮዳክሽን የሆነ እሱን ጆይን አደረግኩ። ከዛ ውጭ የበዓል የቴሌቪዥን ፕሮግራሞች ምናምኖችን እንደዚህ እንሰራ ነበረ። ከኢቲቪ ጋር የነበረኝ ሁኔታ እሱ ነው። ያው ከዛ በኋላ ያው ዝቅ ማለት መነሳት ከፍ ማለት ምናምን ውስጥ እያለፍን ዛሬ ላይ ደርሰናል ማለት ነው። ብዙ ወሬ አወራን እዚህ ቁጭ ብለን ቦታ ለወጥ አድርገን ደግሞ ሌሎች ጉዳዮች ማውራት አለብን። የት ነው የምንለውጠው? አሁን ፍራንክፈርት ነው ያለ ነው። ትንሽ ወክ እናድርግ፣ ንፋስ እንቀበል። ሌሎችን ማሳየህም ጉዳዮች ካሉ ደግሞ እሱን እየተመካከርን እንደ ሁኔታው እናደርጋለን። አምርን በእናት ዋው ነው እስኪ በእናት እንዴት ንጽት ጽድት ያለ ውሃ እንደሆነ ይው በእናት ከነ ዋተርፎሉ ማለት ነው። አጠቃላይ ግን ደግሞ ለእናንተ በጣም ልዩ ነገር አዘጋጅተላችኋል። መሀል ቦሌ መድኃኔዓለም 24ኛ ፎቅ ላይ ሆናችሁ እንደዚህ የተንጣለለ ጽድት ያለ መዋኛ ገንዳ ያለው እጅግ ቅንጡ የሆነ አፓርታማ ከዴማ ሆፕ ሪል ስቴት ተዘጋጅቶሎታል። ካርታዎች አልቀው እርስዎን ይጠብቃሉ። በአዲሱ ሳይታችን በአትላስም ሌላ እጅግ ቅንጡ መንደር እየገነባን እንገኛለን። በዚህ ቁጥር አሁኑኑ ደውሉ። ምቾት ቅንጦት ይገባዎታል። ዴማ ሆፕ ሪል ስቴት የቤት ባለቤት እናድርጎት። እና ብርዷ ጊዜው አሁን የመጣበት ጊዜ ባለፈው በሞቃቱ የአየር ጊዜ ነበር የመጣው። በቲሸርት ነበር የማስታወሻ ፎቶም ተነስተን ነበር። አሁን በዚህኛው የመጣው ዋናው ቅዝቃዜው ላይ የዚህ የገና ወቅት ላይ ነው የመጣው እና ጥሩ ነው። ብዙም በረዶም ብዙም የለም። አይ ቲንክ እናንተ ከመጣችሁ ፍራንክፈርት ስትመጣ መሰለኝ በረዶ የጣለው ትናንትናና ዛሬ ነው የጣለው። እንጃው አውሮፓ በብዛት በረዶ አይነት ተጽዕኖ አለ ማለት ነው በበረዶ። ስለ ጀርመንና ስለ ላይፍ ስታይል እናውራ እስኪ። መጀመሪያ የጀርመናውያን እዚህ አኗኗር ላይፍ ስታይል ምን ይመስላል? ምን ለየት ያለ ነገር አለው? ምን ይደንቃል ወይ? አጠቃላይ ስለ ላይፍ ስታይል አጭር ጊዜ ነው ከመጣሁኝ። እዚህ ብዙ የሰነበቱ ሰዎች አሉ የበለጠ የሚያውቁ ያወሩ የሚችሉ። ባየሁት ልክ ግን በጣም ግላዊ ናቸው። የግል ጉዳያቸው ነው፣ ፕራይቬት ናቸው። አንዱ በጣም የገረመኝ ባህሪያቸው እሱ ነው። ትራንስፖርት ላይ ወይ ሌላ ቦታ ስትሄድ ጫጫታ ድምጽ ምናምን አትሰማም። ሁሉም በቃ ከራሱ ጋር ነው። እዚህ የቆዩት ሲነግሩኝ በፊት ያው ከዘመነ ሞባይል ስልክ በፊት ሁሉም ጋዜጣና መጽሐፍ ከፍቶ ነው በባቡር ውስጥ ወይ በትራንስፖርት ላይ የሚሄደው። ሁሉም እያነበበ ነው የሚሄደው።
አሁን ደግሞ ያው በእጃቸው ላይ በስልካቸው ስለሆነ ብዙዎቹ ስልካቸው ጋር ነው የሚሆኑት። ብዙ ሰው የጆሮ ማዳመጫ ያደርጋል። ከጎኑ ስለሚካሄደው ነገር ብዙ ግድ የለውም እና አብዛኞቹ ሰዎች እንዳላየ ነው የሚሆኑት። እዚህ ጋር የሆነ ነገር ቢፈጠር ጀርባቸውን ነው የሚሰጡት። እዛ ድረስ የሚሄድ ግለኝነት አይቻለሁ እና ከዛ ውጭ ግን ስርዓት ያለው ሀገር ነው። በስነ ስርዓት ነው ህዝቡ የሚመራ። ያው በተለያዩ ንባቦችም በፊልምም እንዳየኸው ቀጥ ያለ አይነት መስመር አለ። ያንን ተከትለ መሄድ ነው። በጣም ቢሮክራት የሆነ ሀገር ነው። በጣም ረጅም ነው ቢሮክራሲው። የመንግስት ቢሮ በተለይ በጣም የተንዛዛ ቢሮክራሲ ነው ያላቸው። እኔ በምሰራቸው የቲክቶክ ኮንተንቶች ላይ በተደጋጋሚ ከሚነሱ ጉዳዮች አንዱ ይሄ ሀገር ኢኮኖሚው አሁን ባለበት ሁኔታ ሪላቲቭሊ ስታግናንት ነው። ዝም ብሎ ባለበት ያለ ነው እንጂ የሚያድግ አልሆነም። ምክንያቱ ደግሞ በጣም ቢሮክራሲው ስለሚበዛ ኢኖቬቲቭ ለሆኑ ሀሳቦች አሁን ኤአይ ለመሰለ አዲስ ቴክኖሎጂ ሲመጣ ቶሎ ኮፕ አፕ አድርጎ እዛ ሲስተም ውስጥ ለመግባት ጊዜ ይፈጅበታል የሀገሩ ሲስተም እና በጣም ቢሮክራሲው ረጅም ነውና ቢሮክራሲ እናሳጥራለን ይላሉ ፖለቲከኞቹ። ግን ያው አንዴ ለረጅም ዘመን የገባ ደም ውስጥ ያለ ሰው ውስጥ ያለ ነገር ስለሆነ እንዲህ በቀላሉ ይፈቱታል ብዬ አላስብም። ግን በጣም ቢሮክራቶች ናቸው። ረጅም ቢሮክራሲ ነው ያላቸው። እኔ እውነቱን ለመናገር ተስማምቶኛል። ይሄ ስርዓት ያለው መሆኑ፣ መስመር የጠበቀ መሆኑ እና ምንም ነገር እንደዚህ ማትሞዳሞድበት ሲስተም መሆኑ አገር ቤት እያለው እኔ የማይመቸኝ የነበረውና አልችልበትም ብዬ ለራሴ ያሳመንኩት ነገር ይሄ በአቋራጭ በምናምን የሚኬደው ነገር ነው። ሪሊ ለዕለት ተዕለት ኑሮ እንደዛ ነገር አላየሁም። ምናልባት በትልልቅ ቢዝነሶች በትልልቅ ስራዎች ውስጥ ያ ነገር የትም ቦታ ያለ ስለሆነ እዚህም ሊኖር ይችላል። ግን መሰረታዊ የሚባሉ ነገሮችን ለማድረግ እንደዛ አይነት ነገር የለም። ቢሮ ስትሄድ በቃ ወረፋን ትጠብቃለህ፣ ትስተናገዳለህ፣ ጉዳይን ጨርሰህ ትወጣለህ፣ አለቀ። የቤት ውስጥ ላይፍ ስታይልስ ላይክ ቤት ኑሮ አኗኗር ምናምን እውነቱን ለመናገር የተለየ ነገር የለም። እኔ የሀገር ቤት ኩበት ሽታ ካልሆነ በስተቀረ እና የሀገር ሰዎችን መሬቱንና ሰውን ማግኘት ካልቀረብኝ በስተቀረ እኔ ሀገር ቤት ሆኜ ማረጋቸውን ነገሮች በሙሉ እግዚአብሔር ይመስገን አሁን በምኖርበት ኑሮዬ ከባለቤቴ ጋር በሀገር ቤት የምኖረውንም ነገር አውሮፓ ውስጥ የምኖረውም ነገር ሁለቱንም እያረኩኝ ነው ያለሁት። የአበሻ ነገር ከፈለኩኝ የአበሻ ነገር አለኝ። ቤቴ ውስጥ ይዘጋጅልኛል። ቡና ወዳለሁ፣ ቡና ጠጣለሁኝ። በየለቱ ታዘጋጅልኛለች። ኤንድ የአውሮፓውም ወይም የሀገሩም ካስፈለገ ደግሞ ያው ድንቹንም ምኑንም እዚህ ሀገር የተለመደው። ስለዚህ ለአውሮፓ ብለህ የቀየርከው ላይፍ ስታይል የለም? ኦልሞስት ምንም የተለየ ነገር የለም በቤት ውስጥ። ግን ደግሞ ወደ ሲስተም ውስጥ ገባ ደግሞ ራስህን በሲስተም ውስጥ እያላመድክ መሄድ የሚለው ነገር ላይ ምንም ጥርጥር የለውም። እሱን ራስህን ከዛ ጋር አጀስት እያደረግህ ትሄዳለህ። በተለይ ይሄ የተንዛዛውን ነገር ሳትወድ በግድ ትቀበላለህ። ስቱዲዮን እየጎበኘን ቀሪ ጨዋታዎችን እንጨዋወታለን። መልካም። ብርዷም እየከበደችኝ ነው። የመጀመሪያ እንግዳዬ የምትሆነው ወደ ስቱዲዮ በመሄድ ነው እንዴ? ከሀገር ቤት መጥቶ ኢንተርቪው የተደረገም የመጀመሪያው ሰው ነው። ልገባ ነው የምትሆነው እንዴ? ኢንተርቪውማ ትደረጋለህ እንጂ የምርቃት ኢንተርቪው አደርግሃለሁ በእግረ መንገዱ። ግን ደግሞ ስቱዲዮንም አሳይሃለሁ። አንተ ከኔ ቀድመህ የራስህንም ስቱዲዮች ሀገር ቤት የገነባኸውንም አይቻለሁኝና የራሳችንን ኤክስፒሪየንስ ዝም ብሎ ከካሜራ ውጭ የምንመካከርበት ጊዜ ይሆናል ብዬ አስባለሁ። ሳምበዚክ ሰው ተመልካቾቻችን እኔ ራሱ ከኢትዮጵያ ውጭ የዞርኩ ኢንተርቪው ያደረኩ ነው። ከኢትዮጵያ ውጭ በጀርመን ፍራንክፈርት ለመጀመሪያ ጊዜ ኢንተርቪው ልደረግ ነው። በተለያየ ጊዜ የማራኪ ወግ ቤተሰቦች ስለአንተ መቼ ነው የምትዋራው የምትነግረን ምናምን ቤትህን አሳየ ሰው ቤት እያሳየ በጣም ብዙ ጥያቄዎች ነበሩና እንግዲህ አትሊስት በንግግር ቤቴን ደግሞ እንግዲህ ወደፊት መጥቼ እስካየው ድረስ እንጋብዛለን። በነገራችን ላይ የተፈራረምከውን ስላየሁ ቦሌ መድኃኔዓለም 17ኛው ፎቅ ላይ የገባው እኮ ዴማው ሪል ስቴት ይባላል። እናንተም የቤት ባለቤት እናደርገውታለን። ቅንጦት ይገባውታል። በዚህ ቁጥር ደውሉ። ይመቻችሁ። ወደ ስቱዲዮ ሌትስ ጎ። ኢትስ አሜዚንግ። ስዊዘርላንድ ዙሪክ ይገኛል ማራኪ ወግ። ይህ የሆነው ደግሞ ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር በመተባበር ነው። እርሶም ያልታዩ ድንቅ ቦታዎችን በአውሮፓ መጎብኘት ካሹ ቬጂታን ኢትዮጵያ ቱር ኤንድ ትራቭልን ምርጫው ያድርጉ። ዓለምን ከኛ ጋር ይጎብኙ ይልዎታል። ድንቅ ነገሮችን ያሳያችኋል። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። እኛ እጅጉን ተደምመናል። ያስ እግዚአብሔርን yes
እሺ መስበናት የሚገርም ስቱዲዮ እኮ ነው የገነባው። ኧረ ተው በጣም አሪፍ እግዚአብሔር ሞክረናል። እንዳልኩ ቅድም ያው ብዙ ነገሩ በአንድ ሰው የሚሰራበት አገር ነው። የሰው ኃይል አሰማርተህ ምናምን ተማክረህ የምታደርገው አይደለም እና ለመጀመሪያ ያህል ያው ወደፊት እንደርስበታለን ብለን የምናስበው ትልቁ ግባችን ጋር ለመድረስ መጀመር ካለብን ቦታ መጀመር ስላለብን ለዛ እንዲሆን ለመነሻ የሚሆን ማያስከፋ እንደው ቢታይ እዚህ ላይ እንግዳ ያናገርን ይዘን ብንወጣ ለተመልካቹ ቅር የማያሰኝ አይነት ሴቲንግ እንዲኖረው ለማድረግ አስበናል። ወደፊት ደግሞ እያሻሻለን እያደገ ይሄዳል ብለን እናስባለን። አይ በጣም ቆንጆ ነገር ነው። ያው ይሄ በጣም አሪፍ ነው። ይሄ ባለው ያልጀመረ የሚያስብል ሳይሆን በደንብ የሚያስጀምር ነው እና በጣም ደስ ብሎኛል። ቴንክ ዩ ሶ ማች ስላየው የምር እኔ አሜዚንግ ነው። ኢንስፓየርድ አድርገኝ አሜዚንግ ይለኛል መሳይ ኢትስ አሜዚንግ። ተመልካቾች ልብ ብላችሁታል። ሁሉ ጊዜ ግዛቸው የሰራቸውን ፕሮግራሞች አሁንም ወደ ኋላ ሄዳችሁ ተመልከቱ እና የሆነ ነገር ሰው ቤት ሲገባ ወይም የሆነ ቦታ ሲሄድ እና የሆነ የሚደንቀው ነገር ሲያ የሚለው ነገር ምንድን ነው? ኢትስ አሜዚንግ የሆነ ፕሮግራም እኮ ነው ታዲያ። ኢትስ አሜዚንግ የሆነ ሰብስክራይብ እና እንደዛ ካልክ አሪፍ ነው ማለት ነው። yes አሜዚንግ ነው እውነት በጣም ደስ ብሎኛል። በጣም አሪፍ። ቅድም ስንጨዋወት ጋዜጠኝነቱ ሙያ ላይ እንግዲህ የተወሰኑ አመታቶችን ያወራናቸው ኦልሞስት 20 ዓመት በላይ ቆይታል። ግን ግማሹ አካባቢ ላይ ነው ያቆምነውና የኢቲቪ የነበረው ፕሮጀክት አልቀጠለም። ከዛ በኋላ ወደ ኢቢኤስ ማን ከማን ሾውን ይዘገባ አይ ቲንክ እዛ ላይ የሆነ አዲስ ለየት ያለ ቀለም ለየት ያለ ፕሮግራም ለማድረግ የሞከረበት ይዘ የመጣው ያስተዋወቀው ነበርና ትንሽ ነገር ስለሱ የኢቢኤስ ፕሮጀክት የፕሮዳክሽኑ ያኔ በኔ አቅም በግል የሚሰራ ፕሮዳክሽን አልነበረም። ምክንያቱም በየሳምንቱ 2 እንግዶች አሉ በቋሚነት የሚመጡ እና የባንድ ሙዚቃ የዘመናዊ ባንድ የሙዚቃ ፐርፎርማንስም ያለበት አይነት የፕሮግራም ቅርጽ ነው ዲዛይን ያደረግነው እና የሚገርምህ መጀመሪያ የተለያዩ ቴሌቪዥን ጣቢያዎች ሄደናል። ግን እንዳልኩት ፕሮዳክሽኑን ለመስራት የሚያስችል የመቅረጽና ፕሮዲውስ የማድረግ አቅም የነበረው ብቸኛው ቴሌቪዥን ጣቢያ ያኔ ስቱዲዮ ትልቅም የነበረው የፕሮዳክሽን ኢቢኤስ ስለነበረ ኢቢኤስ ነው መጨረሻ ላይ ሐሳቡን የገዛውና ፕሮዳክሽኑን ይሰራ የነበረው ኢቢኤስ ነው። ኢቢኤስ ስቱዲዮ ውስጥ ልክ አሁን የነ ሰይፉ ሾው ወይም ሌሎች ሾዎች እንደሚቀረጹት ቦታ ሴቲንግ ተዘጋጅቶልን በጥሩ ሁኔታ በጥሩ መግባባት ነው የጀመርነው። የጣቢያው ባለቤቶችም ፕሮጀክቱን ፕሮፖዛሉን ከተነጋገርን ጊዜ ጀምሮ ወደ ስቱዲዮ ግንባታ ሲመጡ እያንዳንዱ ስቴፕ ላይ የኔ ሴል ሊኖርበትና ለኔ ፍላጎት የተመቸ እንዲሆን በደንብ ፋሲሊቴት አድርገው ነፃነቱን ሰጥተውኝ ነው። ለምሳሌ እኔ መጥቼ እዚህ ጋር ያለው ነገር አላማረኝም ካልኩት ኢሚዲየትሊ እኔ ባልኩት እንዲቀየር ይወስን ነበር። የጣቢያው ባለቤት አቶ አማን በጣም የገባው ሚዲያ አካሄዱ በደንብ የገባው እና ለዛ ታለንትን እንዴት መያዝ እንዳለበት የሚያውቅ አይነት ሰው ነውና በዛ አይነት በጥሩ ስሜት ነው የጀመርኩት። ታስታውስ ከነበር የመጀመሪያ እንግዳዬ አቶ ኃይለማርያም ደሳለኝ የቀድሞው ጠቅላይ ሚኒስትር ነበሩ። ከስልጣን ከለቀቁ በኋላ ለሀገር ውስጥ ሚዲያ የአንድ ለአንድ ኢንተርቪው የሰጡበት የመጀመሪያው ቃለ ምልልሳቸው ነበርና በዛን የጀመርነው ልጃቸው መታ እሳቸው ሳያውቁ ሰርፕራይዝ አድርጋቸው ከልጃቸው ጋር እንደዛ ነበር ያቆየነው። ማን ከማን ሐሳቡ ምንድነው? አንድ እንግዳ ቀድሞ ይመጣል። ከዛ ቀጥሎ የሚመጣው እንግዳ በቀደመው እንግዳ ህይወት ውስጥ ግንኙነት ያለው እና ተመልካቹ አንድ ላይ ብናያቸው ብሎ የሚመኛቸው አይነት እንግዶችን እያጣመሩ ማምጣት። ግን ስናመጣ ቀድሞ የመጣው እንግዳ ድንገት የሚመጣውን እንግዳ ሳያውቀው ድንገቴ እንዲሆን በሰርፕራይዝ መልክ እንዲሆን ያው ቴሌቪዥን አክሽን ሪአክሽን ነገር የሚባለው አለ አይደል? የሚታይ ነገር ኢትዮጵያ ለዛ ይመቻሉ። ሪል ሰርፕራይዝ ነው ለመናገር አያውቁም። እኔ ይዤ የምመጣውን እንግዳ የቀደመው እንግዳ አያውቅም። ስለዚህ ጠቅላይ ሚኒስትሩም ልጃቸው ስትመጣ አያውቁም ነበር የመጀመሪያውን እንግዳ ስንሰራ። መታ ነው ሰርፕራይዝ ያደረገቻቸው። እንደዛ አይነት ፎርማት ያለው ሆኖ ለማዝናኛነቱ እንዲሆን ደግሞ በተለይ አርቲስት ድምፃዊ ከሆነ በባንድ ራሱ ፐርፎርም ያደርጋል። ካልሆነ ግን በየሳምንቱ ምንጋብዘው እንግዳ ፐርፎርም ያደርግ ነበርና ያ ነው የፕሮግራሙ ቅርጽ ነበረው። በተለይ ሙዚቃዎቹ በጣም እኔ እምረካበት አንዱ ነገሬ በጣም ብዙ ሙዚቃ በአንድ ሾው 2 ሙዚቃ ነው ወደ 20 ምናምን 30 ምናምን ሙዚቃ እንሰራንም ብለህ ነው እና የመረጥነው ባንድ ኳሊቲው ሳውንዱ ላይ በጣም ተጠንቀን ነው የምንሰራ የነበረው። አውትፑታቸው ቆንጆ ነው። በዚህ አጋጣሚ ሙዚቀኛ ኪሩቤል ተስፋዬ የኔ ሾው የባንድ መሪ ሆኖ ከጥቂት ጊዜ በኋላ ጀምሮ እስክንጨርስ ድረስ ኪሩቤል ከኔ ጋር ነበር።
ሌሎች መድረኮችም እንደዚሁ ፕሮጀክት ስንሰራ አብሮኝ የሚሰራ ልጅ ነው ኪሩቤል። በጣም ጎበዝ ልጅ ነው። ከሙዚቀኛነቱ ከአቀናባሪነቱ በተጨማሪ የድምጽ ቅጂ፣ ሚክሲንግ፣ ማስተሪንግ ችሎታው በጣም በቃ ኢትዮጵያ ውስጥ በጣት ከሚቆጠሩ ባለሙያዎች መካከል አንዱ ነውና እሱ ከኔ ጋር ፓርትነር ሆኖ ወይም ደግሞ ከኔ ጋር የዛ ፕሮጀክት አባል ሆኖ እንሰራ ነበርና በዛ ኮራለሁኝ። ጥሩ ስቶሪ ያላቸው ሰዎችንም እውነቱን ለመናገር አቅርበናል። አቶ ግርማ ዋቄን ከአየር መንገድ ስራ አስፈጻሚ ጋር አቅርበናል። አርቲስቶች መጥተዋል። ስፖርተኞች እነ ጋሽ ሰውነት ቢሻው መጥተዋል። እነ ቤቲጂ መጥተዋል እና ጥሩ ቆይታ ያደረግንበት ጊዜ ነበር እውነቱን ለመናገር። ከዛ በኋላ የመሳይ መዳረሻ ወዴት ነው? ሙጄ ሴራሚክስ ከ9 ዓመታት በላይ በሀገራችን ለግዙፍ የህንፃ ግንባታዎች የተዋጣላቸውን የሴራሚክስ ምርቶችን በብቃት በማቅረብ የተመሰከረለት ከህንድ ከቻይናና ከተባበሩት አረብ ኤሚሬት የሚያስመጣቸው የሴራሚክስና የፓርስሊ ምርቶቹ በደንበኞች የተወደዱ ናቸው። ኤስፒሲ ፍሎር ታይልስ፣ ግራናይትና ማርብል፣ ሁሉም አይነት የባኞ ቤት እቃዎች፣ ለፎርምወርክ የሚያገለግሉ ፕላይውድና የበር ቁልፎች፣ ምን አለፋው ለህንፃ ግብዓት ፍላጎቶ በጥራትና በብዛት ሲያስፈልጉ ሙጄ ሴራሚክስ ብለው ሃሎ ይበሉ። ሙጄ ሴራሚክስ። ከዛ በኋላ የመሳይ መዳረሻ ወዴት ነው? ኮቪድ ቀስ እያለ ለቀቅ እያለ ሲመጣ ያው ማስካችንን ማርገም ቢሆን ስራ ስንጀምር የዲኤስቲቪ የአቦል ፕሮጀክት ያኔ ነው የመጣው ማለት ነው። አቦል ጀመርኩኝ ማለት ነው። ከዛ በኋላ ያው እናንተም አብረን ተቀላቀልን እና ላይ እንሰራ ነበር አቦል። በጣም አቦል ላይ የተለየ ኤክስፒሪየንስ ምን አገኘበት? ኦልሞስት ሾው ያው ተመሳሳይ ፎርማት ነው። ያው ሴቲንጉና የተለያዩ አቀራረቦች ላይ ትንሽ ለውጥ አድርገናል። ግን ዋናውን የኢቢኤሱን እነሱም የፈለጉት እሱን ስለነበረ እሱን ነው ይዘን የሄድነው። እነሱም ጋር በጣም በሚያሳዝን ሁኔታ አንድ ሲዝን ብቻ ነው የቆየሁት። እነሱም ጋር 10 ምናምን ፕሮግራም ብቻ ነው የሰራሁት ከአቦል ጋር። ከዛ በኋላ 6 ወይ ምናምን ፕሮግራም እንደዚሁ ባክሎግ ያው ቀደም ተብሎ ስለሚቀረጽ ቀርጸን ምን ብለን ነው በእንግዶች ምርጫ ላይ አልተስማማንም። እንደገና እነሱ ጋር ፖለቲካ ምናምን የለውም እነሱ ጋር ግን እኛ ይመጥናሉ ብለን የምናቀርባቸውን እንግዶች እነሱ የሚያዩበት መንገድ ይለያል። በዛ መናበብ አልቻልንም። ትርፍ ፕሮግራሞች እጅ ላይ ያሉ ልክ የወል ጊዜያችን ሲያልቅ ከአቦል ጋርም በፍቃዴ ነው ያቆምኩት። መቀጠል አልችልም አልኳቸው። በዛ ነው ከእነሱ ጋርም ያቋረጥኩት። እንግዲህ የዲኤስቲቪ የመጨረሻ ይሄ ጋዜጠኝነትን በደንብ ኤክሰርሳይዝ ያረክብበት የአቦል የመጨረሻው ነው አይደል ነው ወይስ ከዛ በኋላ አይ ቲንክ ወደ ኢቲቪም ተመለሰ? በኃላፊነት በጋዜጠኝነት ስራ ሳይሆን በሚዲያ ማኔጀርነት ኢቲቪ ካሉት ቻናሎች መካከል የአንደኛው ቻናል መዝናኛ ላይ አይደል መዝናኛ ቻናል ስራ አስኪያጅ ሆኜ ነው የተቀላቀልኩት። በነገር ላይ እንትን እየሰራሁኝ ነው አፕሮች ያደረጉኝ ዲኤስቲቪ ያለው ነው አፕሮች ያደረጉኝ። እንደገባሁኝ ጥሩ ነበር አዝማሚያው። ያስቀመጥኳቸው ቅድመ ሁኔታዎች እየተሟሉልኝ ምናምን ነበር የጀመርነው። ብዙዎቹ ባሰብኩት መንገድ አልሄዱም። በጣም ተስፋ የሚያስቆርጡ ነበሩ። አይ ቲንክ ዓመት አልሞላኝ ጥቂት ወራት ከግማሽ ዓመት ፈቀቅ ያለ ጊዜ ሰርቼን ያቋረጥኩት ለዛ ነበረ። ግን በጣም ደስ የሚለኝ ከገጠር መጥቼ በባትሪ ስሜን አይቼ በጀማሪነት የገባውበት ቤት አምኖ አንደኛውን ዊንጉን እንድመራለት ጠርቶኝ ያን እድል ሰጥቶኛል። ያለኔ ጥሩ ነው፣ የሚሰጠኝ ስሜት ጥሩ ነው እውነቱን ለመናገር። በኢትዮጵያ የጋዜጠኝነት መጨረሻ እንትንን በኢቲቪ የመዝናኛ ክፍል ኃላፊ በመሆን ኦልሞስት በዛ አጠናቀቅ። ከዛ ቀጥታ ወደ ጀርመን ነው የመጣሁ። ጀርመን ነው የመጣሁት። 3 ዓመት እንደዚህ አልፎኛል እዚህ ከመጣሁኝ። በአጋጣሚ ነው የመጣሁት እውነቱን ለመናገር እና የራሴ ምክንያት አለኝ የመጣሁበት። ምናልባት ጊዜው ሲደርስ እማወራበት። እስካሁን እንደዚህም ነው አላልኩም። ጊዜው ሲደርስ ግን በደንብ የማወራው ነገር ነው። ግን ህልሜ አልነበረም እውነቱን ለመናገር ከኢትዮጵያ ውጭ ወጥቶ የመኖር ፕላን ኖሮኝ አያውቅም። ምናልባትም ቢኖረኝ 30ዎቹ መጨረሻ ላይ ምናምን አይደለም ሊሆን የሚችለው። ገና በሃያዎቹ ውስጥ እያለ ነው እንደዚህ አይነት ነገር የምትወስነው። እድሎችም ነበሩ ብዙ። ጋዜጠኛ ነህ መቼም በጋዜጠኝነት ውስጥ ወደዛ ወደዚህ ኔትወርክ ስታብሊሽ አድርገህ በቀላሉ ማድረግ ትችላለህ። ያረጉም ብዙ ወዳጆች ጓደኞች እንዳሉን ታውቃለህ። ግን ለአንድ ጊዜም ቢሆን አስቤው አላውቅም። ከሀገር የመውጣት ሀሳብ ኖሮኝ አያውቅም። ግን ደግሞ በህይወት የሆነ ጊዜ ላይ በህይወት ውስጥ ምን እንደሚፈጠር አንተ አታውቅም።
አንዳንዱ አንተ አስበው አቅደኸው ለዛ ሰርተህበት የምታገኘው አለ ከፈጣሪ ድጋፍ ጋር ሆኖ አንዳንዱ ደግሞ ካላሰብከው አንግል ይመጣና የህይወትን አቅጣጫ ይቀይረዋል እና በዛ መንገድ ይመስለኛል አሁን ከሚዲያ ከሞደው ስራ መጀመሪያ ዩኒቨርሲቲ ገብቼ የተመረኩበትን ስራ አልፈልግም ብዬ ጥዬው የሄድኩለትና ከልጅነት ጀምሮ እመኘው የነበረውን ስራ ግን ወደፊት እያደገ የሚሄድ ሚዲያ መገንባት የሚለውን ይሄ ህልሜ አገር ቤት ሆኜ የራሴን ሚዲያ ሃውስ መገንባት የሚል ነበር ከዘመነ ኤአይ እና ከዘመነ ምናምን በፊት በድሮ በልጅ አምሮ የማስበው ኢትዮጵያ ውስጥ የራሴ የሆነ ፕራይቬት ሚዲያ ይኖረኛል የሚል ቪዥን ነው የነበረኝ አገር ቤት እያለሁ ያ ቪዥን ፈጽሞ ይጠፋል ብዬ አላምንም መቼ ይሆናል አላቅም ግን ለጊዜው ባለውበት ግን እዚህ ያለውን ኮሚኒቲ ሰርቭ የሚያደርግ ሚዲያ ግን ወደ የትኛውም የፖለቲካ ኪስ ውስጥ ያልገባ ወደ የትኛውም የሃይማኖት ወይም የብሔር ኪስ ውስጥ ያልገባ ሁሉም ከሀገር የወጣ አበሻ የኔ ብሎ የሚከታተለው ባያዝነስ የሌለበት እና በዕለት ተዕለት ህይወት ውስጥ የሚያተኩሩ ከህይወቱ ጋር የሚነካኩ ጉዳዮች የሚቀርቡበት የተለያዩ አይነት የፕሮግራም ፎርማቶችን ዲዛይን አድርገናል እነሱን የምንሰራበት ትልቅ ሚዲያ ሃውስ ለመስራት ኦልሬዲ እንቅስቃሴ ጀምረናል እቺ እንግዲህ የመጀመሪያዋ መሰረቷን የጣልንበት ላይ ነው በታሪክ አጋጣሚ ያለው ምናልባት ከሆኑ አመታት በኋላ ሚዲያችን ሌላ ደረጃ ደርሶ ስንገናኝ ይሄንን እንደ ትዝታ የምናወራው ይሆናል ብዬ አምናለሁ ስለ ቲክቶኩ ንገረኝ ቲክቶኩ ላይ በጣም ብዙዎች በንቃት በቃ የሚከታተሉት በጣም በርካቶችም ደግሞ በእርግጠኝነት ቪዲዮዎችን እያዩ አንተ ጋር ይደውላሉ ወይ ብዙ ጥያቄዎች ያነሳሉ ያስባሉ በዋናነት የሚነሳው ጥያቄ ምንድነው በአውሮፓ በጥቁር አፍሪካውያን ላይ እየደረሰ ያለው ዘረኝነት እየቀነሰ ወይስ እየጨመረ የመጣ ይመስላችኋል ምንድነው እዚህ ያለው ብዬ አነስተኛ ዳሰሳ ማድረግ ጀመርኩኝ ንባብ ማድረግ የተጻፉ ነገሮችን እና ሰዎች ማናገር ጀመርኩኝና ሳይ ጠንካራ ኮሚኒቲውን ሰርቭ የሚያደርግ እና ለአዲስ መጪ ስደተኛ መረጃ የሚሰጥ አገር ቤትም ሆኖ በህጋዊ መንገድም ይሁን በሌላ መንገድ ከሀገር ወጣለው የሚል ሰው የሚሄድባቸው አገራት ውስጥ ስላሉት ህጎች ምናምን መረጃ የሚሰጥ ምንም አይነት ፕላትፎርም አላገኘሁኝም በሚዲያ ደረጃ ወይም በዲጂታል ሚዲያ ደረጃ አላየሁም ወይ ፖለቲካ ነው ወይ ምናምን ነው አብዛኛው ያው ታውቋል የዲያስፖራ ሚዲያ አወቃቀሩና አካሄዱ እንዴት እንደሆነና እንደዛ ነው ያለው እዛ አይነት ሰልፍ ውስጥ መግባት አልፈልግም እንዴት ልጀምር ብዬ አሰብኩኝ ሳስብ ኮንተንት አዲስ ስቱዲዮ አድርጌ ፕሮዲዩስ አድርጌ ምናምን ልጀምር ካል ጊዜ ይፈጃል ምክንያቱም ይሄም የፈጀው ጊዜ አለ ስለዚህ ቤቴ ቁጭ ብዬ በቲክቶክ ከትንንሽ መረጃዎች በየዕለቱ ራፍሊ በየዕለቱ እስካሁን ወደ 700-800 መረጃዎች ኦን ዴይሊ ቤዚስ ገደማ አካፍለናል አካፍያለሁ በቲክቶክ ቻናል በጣም ብዙ ነው ምክንያቱም አሁን ከጀመርነው አመት ከምናምን ሆኖናልና በዛ ጊዜ ውስጥ እሁድን ብዙ ጊዜ አልሰራም እና በመሃል ወይ በሌላ በግል ምክንያት ካልሆነ በስተቀር ከሰኞ እስከ ቅዳሜ ኦልሞስት ኦን ዴይሊ ቤዚስ መረጃ አለ የሚለቀቅ በመላ አውሮፓ ከሚኖሩ አበሾች ጋር የተገናኙ መረጃዎች እና ዳሰሳ ሳረግ ካሰብኩት የበለጠ ዲማንድ የመረጃ በተለይ ዲማንድ እንዳለ ክፍተት እንዳለ በነዛ ቪዲዮዎች ውስጥ አየሁት ስለዚህ ኦኬ ነገር ማድረግ ይችላል ስለዚህ በተጠናከረ መንገድ በተለያየ የዲጂታል ሚዲያ ፕላትፎርም ሊወጣ ይችላል እና እሱን ነው አሁን በደንብ ዝም ብሎ ቪዥን ማድረግ ሳይሆን ፕራክቲካሊ ፕላን አድርጎ ስቴፕ ባይ ስቴፕ እሱን ለማሟላት ወደ አክሽን መግባት አለብኝ የሚል መጣ ቲክቶክ ቅድም እንዳልኩ ከ250,000 በላይ ተከታዮች ኖሩን ዩቲዩባችን አልሰራውበትም እንዳልኩ ያ ኮንተንት ካለቀ በኋላ ትቼዋለሁኝ ምክንያቱም አዲስ ኮንተንት ለዛም ይሁን ኮንተንት እያመረትኩ ስላልሆነ አሁን ግን ጀምረናል እንዲያም ሆኖ ግን የድሮቹ ቪዲዮዎች ያው ጥሩ እይታ ስላላቸው ሰብስክሪፕሽኑ እያደገ መጥቶ አሁን እዚህ ጋር እንደሚያዩት ተመልካቾቹ ኦልሞስት ከ60,000 አልፏል ስለዚህ ከጊዜ ጋር ቆይታ አድርጌ ፕሮግራሙ በሚተላለፍ ጊዜ 100,000 መግባታችን ይቀራል ተጠራጣሪ እንዴ 100,000 እጃችን ነው 100,000 አያሳፍሩንም ገዛቸው ብሏል እኔ ብያለሁ እሱ ልከው እንደመጣ ነው እያላችሁ ያው ኮሜንትም እያረጋችሁ ያሬ ይላሉ ከግዞ ቤት ነው የመጣ ነው ከማራኪ ቤት ነው የመጣ ነው አሳልጡልን መሳይ ወንድሜነህ ይባላል 60,000 ተከታዮች ያሉት የዩቲዩብ ቻናል ነው ፊት ለፊቱ ላይ ስትገቡት የባንድ ሙዚቃ
ለአቀባበል እንዲመች ብለን ፊት ለፊት ላይ አድርገንላቸዋል። እሱን እየኮመኮማችሁ ቻናላችንን እንድትወዳጁ በዚህ አጋጣሚ ጠይቃለሁ። ሶ በዚህ ጀምረናል። እንዳልኩ ወደፊት ህልማችን የራሱ ኢንዲፔንደንት የሆነ በአውሮፓ ሜንሊ በአውሮፓ ያሉ አበሾችን ሊያስተሳስር የሚችል እና አገር ቤትና ኢትዮጵያና እዚህ ኤርትራንም ጭምር ምክንያቱም ተመልካቾቼ ብዙ ኤርትራውያን ብዙ ተመልካቾች አሉ። በጣም ብዙ መረጃ የሚፈልጉ የሚጠይቁኝ እና የሚከታተሉና አበሾች እያልኩ ብዙ ጊዜ የምገልጸው በዛ ምክንያት ነው። ኢትዮጵያውያን ኤርትራውያን ይከታተሉናል እና አገር ቤትም ያሉት እዚህ ያለው ሪያሊቲ ምንድነው? ምክንያቱም አንዳንድ የምትሰማቸው ዜናዎች በጣም ያሳዝኑሃል። እውነቱን ለመናገር በጣም የሚያሳዝኑ በቃ እና የአደጋ ዜና ስታቀርብ ኮመንት ላይ የሚመጣውና የራሱን ስቶሪ ሊያጋራህ የሚሞክረው ሰው ብዛቱ እኔም እንዲሆኝ አልፌ ነው እንደዚህ በዚህ ነው የመጣሁት እንደዚህ ሆኜ ምናምን የሚል ሰው ብዛቱን ስታየው ሪሊ መረጃ ትክክለኛ መረጃ ቢኖረው ህይወቱን ሊያጣ ወደሚችልበት እንዲህ አይነት ጎዳና አይኑ እያየ ሊገባ አይችልም። አትሊስት ትክክለኛው መንገድ ለመከተል ይሞክራል። አዲስ መጪ ስትሆን በተለይ መሄጃው ግራ ነው የሚገባ። ግን ኔትወርክ ቢኖርህ በቀላሉ ከሲስተሙ ጋር የሚያላምዱ የቆዩ ፕሮፌሽናል የሆኑ እዚህ ሀገር ተቀባይነት ያላቸው በጣም ብዙ ሰዎች አሉ። ግን የመገናኛ ድልድይ የለንም፣ ኔትወርክ የለንም። እንዲህ አይነት የሚዲያ አክቲቪቲ ሲኖር ግን እዚህ የቆዩት ትልልቆች ሰዎች በተለያየ መድረኮች ሳገኛቸው ያንን እንድገፋበት ያንን እንድሰራ ሊያግዙኝ እንደሚችሉም ቃል ይገቡልኛል እና አይ ቲንክ አሁን ያለው ተጨባጭ ሁኔታ ያ ነው። አሜዚንግ ደገምኳት። አሜዚንግ 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 አትልም ከዛ በኋላ አሜዚንግ አሜዚንግ በጣም አሪፍ። አንዳንድ ሌሎች ጨዋታዎች ሜቢ መጨመር ከቻል ላይክ ለምሳሌ ጀርመን ላይ ያለ መሳይ ላይፍ ስታይል እንዴት ነው? ኑሮ፣ ስራ ያዝናናዋል? አሁን ምን ላይ ነው ያለው? እንደዚህ አይነት ነገሮችን እስኪ ሶሻል ሚዲያው ላይ ቲክቶክ ላይ ነው በደንብ እያየን ያለ ነው። ሰው ሁሉም ሰው እያየ ነው። ግን ሜቢ ስለ ስቲል መሳይ ቅርብ ጊዜ ነው እንዳልከው መሳይ ከኢትዮጵያ ውጭ መሆኑ ምናምን የታወቀው አይደል? በተለይ የቲክቶክ ቪዲዮዎች እነሱ ነገሮች ናቸውና ከዛ በኋላ ከመጣ በኋላ መሳይ ያለበት ላይፍ ስታይል፣ ስራ፣ ህይወት ምን ላይ ነው ያለው የሚለው ነገር አፕዴት እናደርጋለን። yes አሁን እንዳልከው ነው አጭር ጊዜ ነው የሆነኝ ከሲስተሙ ጋር ለመላመድ የሚያስችሉ ስልጠናዎች እየወሰድኩ ነው ያለሁት። የቋንቋ ስልጠናዎች አሉ፣ የአገሩን ስርዓትና ህግ፣ ካልቸር የመሳሰሉት ደግሞ እንደዚሁ ስልጠናዎች ይሰጣሉ። ብቻ እዚህ የሚመጣ ሰው ራሱን ወደ ሲስተም ለማስገባት የሚጠቅሙትን ስልጠናዎች እየወሰድኩ ነው ያለሁት በአሁኑ ጊዜ። በቋንቋም በሌሎችም አጋዥ ስልጠናዎች እየወሰድኩ ነው። በትርፍ ጊዜ ደግሞ ይሄኛውን ስራ ሰራለሁ። ባለትዳር ነኝ፣ ልጆች አሉኝ። እነሱን መከታተል፣ መንከባከብ እንደ ሀገሩ ደግሞ ኃላፊነትም ስላለብኝ እሱንም እያደረግኩ ነው ያለሁት። ምክንያቱም ከትምህርት ቤት ማድረስ፣ ከትምህርት ቤት መመለስ፣ ከዛ ኤክስትራ ካሪኩላር የሆነ የስፖርት የምናምን ቦታ መውሰድ ምናምን ይሄ ሁሉ በወላጆች የሚከወን ነው እና ኃላፊነት አለብህ። በተለይ እድሜያቸው አነስተኛ ሲሆን የነሱን አስተዳደግ መከታተል ግዴታም ስለሆነ ጎረቤትም እየጣልክ ወይም ገሌን ከትምህርት ቤት አምጣል የምትለው ሀገር ስላልሆነ እዛ ላይ የተወሰነ ጊዜ ኮሚት አድርጌያለሁ። አገሩም ያን የሚፈቅድም ስለሆነ በተለይ ለሴቶቹ ይፈቅዳል። ልጅ ከወለዱ በኋላ 2 ዓመት 3 ዓመት ድረስ ስራ ሳይሰሩ ልጆቻቸውን እንዲከታተሉ የሚያደርግ ፈቃድም ስላለ ያን እያደረግኩ እኔም ራሴን ለማብቃት እየሄድኩ ነው። የዚህ የሚዲያ ስራውንም ሲሪየስሊ አጥብቄ የያዝኩት ጉዳይ ሆኗል። የሚያዝናናኝ በዩቲዩብ የባንድ ሙዚቃዎች፣ ላይቭ ፐርፎርማንስ ሙዚቃዎች የሀገር ውስጥም የውጭም በጣም ነው የሚያስደስተኝ ማየት። ኢንትረስት አለኝ። እኔ ሾዎችን እከታተላለሁ። በተለይ ያንተን ሾው እውነቱን ለመናገር አሁን እያናገርከኝ ስለሆነ አይደለም፣ ኮመንቶችም አድርጌ አውቃለሁ ከዚህ በፊት የፕሮግራሞችን እያየሁ ተደዋውለን ኮመንቶችም ሰጥቼ አውቃለሁ አያለሁኝ። እና መጽሐፍት ከሀገር ቤት አዳዲስ መጽሐፍት ሲወጡ ከሀገር ቤት ይመጣልኛል፣ እሱን አነባለሁ። ይሄውን በቅርቡ ከሀገር ቤት ይመጣልኝ የተስፋዬ ማሞ መጽሐፍ ነው፣ ከማዕበል ማዶ የሚባል የኦቶባዮግራፊ። እሱን አንብቤ በጣም የወደድኩት መጽሐፍ ነው። በጣም ዲቴል ነገር የገለጸበት ነው። ተስፋዬ ሀገር ቤት እያለ በስራ በማደንቀው ምን ማገኘው የነበረ ሰው ነው። በጣም ቆንጆ መጽሐፍ ጽፏል። እንደዚህ አይነት መጽሐፍት አዳዲስ ሲወጡ ከሀገር ቤት ይመጣልኛል፣ እነሱን አነባለሁ። በመጽሐፍ በማንበብ ሙዚቃ በጣም ወዳለሁ። ኢትዮጵያ እያለሁኝ ኤፍኤም 97 በነገር ላይ ለእኔ እንደ አንድ አብዮት ብዬ የማስበው በኤፍኤም ውስጥ እንትን ያደረኩት
የፕሮግራም መግቢያ ሙዚቃዎች ኢትዮጵያ ሬዲዮ የሚሆን ኤፍኤም ድሮ በቃ ከሆነ ቆንጆ ካቺ ከሆነ የሆነ ዘፈን ላይ ወይ የውጭ ዘፈን ብዙ ጊዜ ከውጭ ዘፈን ላይ እየተቀነጨበ ምናን ነው ኢንትሮ የሚሰራው። እስካሁንም እንደዛ የሚሰሩ ብዙ ናቸው። እኔ እንደገባሁኝ ግን እኔ የምሰራቸውን ሾዎች እንትን ምንድነው የሳምንቱ እንግዳ የሚባለውን የረቡዕ ሾው በሱ ነው የጀመርኩት። ሙዚቀኞች ይቀርብ ስለነበረ ሄጄ ኢንትሮ ስራልኝ አልኩት። አዲስ ኢንትሮ ሰራልኝ። መሐመድ ኑር ሁሴን ይባላል። የመጀመሪያውን ኢንትሮ ይሰራልኝ። ከዛ እሱ ኢንትሮ ሰርቶልኝ በሱ ተጠቀምኩኝ ማለት ነው። ኦሪጂናል ኢንትሮ ይዤ መጣሁኝ ጅንግል። ከዛ ዳዊት ጥላሁን የሚባል ሌላ ጎበዝ ሙዚቀኛ እሱ ደግሞ ለሌላ ሾው እንደዚሁ ሌላ ኢንትሮ እንዲሰራልኝ አረኩኝ። ከዛ ለዛ እኔም ለምሰራው ፕሮግራም ማለት ነው ያን ኦሪጂናል ኢንትሮ ተጠቅሜ መስራት ጀመርኩ። ከዛ በጀታ ሲዘን ኦሪጂናል ሙዚቃ ማሰራት አለብን ለሌሎቹም ለዋናውና ፕሮግራሞቻችን የሚል ፕሮፖዛል በእኔ አነሳሽነት ቀርቦ በጀታ ሲዘን ኪሩቤል ተስፋዬ ወዳጄም ስለነበረ ከድሮ ጀምሮ ነው ከኪሩ ጋር ወዳጅነታችን። ኪሩ የአሁን ኤፍኤም ላይ አዲስ መረጃ የሚባለውን ፕሮግራም መግቢያ ሙዚቃዎችና ሌሎችም ለፕሮግራም መግቢያ የሚሆኑ ሙዚቃዎች በፕሮጀክት ወስዶ እኔ እየተከታተልኩት ፕሮጀክቱን አሰራን። ከዛ ኤቢሲም ከገባው በኋላ አሁን በቅርቡ በነበረበት ጊዜ ለኤቢሲ መዝናኛ ለዜና ለምናን የሚሆኑ የተጀመሩ ፕሮሰሶች ነበሩ። እነሱን ኦቨርቴክ አድርጌ በተለይ መዝናኛውን እሱን ደግሞ ከካሙዙ ጋር ካሙዙ መግቢያ ሙዚቃዎች ፕሮግራም ይሰራልኝ እሱን እያረኩኝ ሄጃለሁ። ኢቢኤስ በምሰራ ጊዜ የሚሆን እንትንም ስጠቀም የራሴ መግቢያዎች እነዛ ኦሪጂናል ሙዚቃዎች ናቸው። ከሌላ ቦታ የተወሰዱ አይደሉም። የማን ከማንም የራሴ ሙዚቃዎች ናቸው ማለት ለዛ ሾው ተብሎ ፕሮዲዩስ የተደረጉ ሙዚቃዎች ናቸው። የሾውን ሐሳብ እየነገርኳቸው ለአሬንጀሮቹ ከዛ ስሜት ጋር የሚሄድ ሙዚቃ ክሬት እያደረጉ ነው የሚሰሩትና ያ ደስ ይለኛል። ሌላው በጣም ይሄ ከሶሻል ላይፍ ጋር በተገናኘ እንዳልከው ይሄ ብዙ ሰርክል ጓደኛ ምናምን የለም። ከዛም አለፍ ሲል ደግሞ ይሄ ቤት ውስጥ ለምሳሌ ከፋሚሊ ጋር ያለህን አታችመንት ልጆች፣ ባለቤት ምናምን ሶሻል ሚዲያ ላይ ምናምን ብዙ አናይም እንደዚህ አይነት ነገር ምናምንና ያንተ ፎቶ አንተ ራሱ በፎቶ አልፎ እውነቱን ለመናገር እኔ ሚዲያው ላይ ስላለ ነው ዝንባሌ ምንድነው የለኝም። የግል ላይፌ የኔ ላይፍ ነው ብዬ ነው ማምነው። የተለየም ደግሞ ለሰው ይዤ የምመጣው ነገር አለ ብዬ አላስብም። ይበልጥ ግን እዚሁ ሚዲያው ላይ ስላለሁኝ በምሰራቸው ስራዎች ለሰውን አገኘዋለሁ፣ ለሰው የሚጠቅም ነገር እሰጣለሁ የሚል እምነት ነው ያለኝ። ይሄ ከድሮ ጀምሮ ያለ እምነቴ ነው። ሬዲዮም ብቻ መስራት እፈልጋለሁ። ቅድም የነገርኩህ ሆቴል እያለን የነገርኩህም ሬዲዮ ብቻ መስራት እፈልጋለሁ ብዬ ሰው ሁሉ ስክሪን ላይ ለመውጣት በሚጋደልበት ኢቢሲ ውስጥ ኖ አልፈልግም ብዬ ስከራከር የነበረው የፕራይቬት ፓርቲን ወደ አደባባይ እኔን ራሴ ከነነፍሴንም ወደ አደባባይ አውጥቶ የአደባባይ ሰው የመሆን ብዙ ፍላጎት የለኝም ከድሮ ጀምሮ። እንዳለመታደል ሆኖ ግን ትምህርት ቤትም እያለሁ በየመድረኩ ወጣ እኔ ነኝ። ሰው ከሌላው ተማሪ በተለየ ይታወቃለሁ። ዩኒቨርሲቲም እያለሁ በየመድረኩ ወጣለሁኝ፣ ታወቃለሁ። የቲቪም ገብቼ ያው በእንትንም ቢሆን ወደ ስክሪን ወጥቻለሁኝ። እንዳልኩህ ላመልጠው ማልችለው ስላልሆነ ያ ቦታ አትሊስት የሆነ ነገር የምሰራበትና ኮንትሪቢዩት የማደርግበት እና በሙያዬም ይሄን ሰርቷል ተብሎ የሚታለፍበት እንዲሆን ነው የምፈልገው። በአጋጣሚ ሆኖ ባለቤቴም ያንን ኤክስፖዠር ብዙ አትፈልገውም። ወደ ሚዲያ የመውጣቱን ነገር ምናምን አትፈልገውም። በተለይ ልጆቼንም ወደ ሚዲያ ይዞ የመውጣት ፕላን የለኝም። ነገር ህፃናት ናቸው እነዚህ ልጆች። ከፍ ሲሉ በራሳቸው የራሳቸውን ላይፍ የሚመሩበት የራሳቸው ነገር አላቸው። እነሱን ይዞ የመውጣት ይሄ እኔ አመለካከት ነው እና የግል ጉዳይ ስለሆነ አንተም ያን አንደርስታንድ ስላረከኝ ነው አሁን በዚህ ሁኔታ እያወራን ያለው እንጂ አንተም ፕሮግራም በደንብ አውቀዋለሁ። እንደዛም መሆን የነበረበት ግን ያለው ሁኔታ ይሄ ነው። ግን ብዙ ሰዓት ከልጆቼ ጋር ከቤተሰቤ ጋር ከሚስቴ ጋር አሳልፋለሁ። በጣም ጥሩ። እኔ ለዛሬ ጨረስኩ። ግን ያው ከዚህ በኋላ አውሮፓ እንግዲህ መደጋገማችን አይቀርም፣ መምጣታችን አይቀርም። ኤኒ አፕዴት ወኪል ቢሮ ካለህም እኔ እዚህ አንዳንድ ነገሮችን አስተባብርልሃለሁ። በጣም አሪፍ። ኤኒ አፕዴት ወደፊት ምናልባት ስንመጣ ሌሎች የምንጨዋወትባቸው ጉዳዮች ሀሳቦች ምናምን ይኖራሉ። ምናልባት ታስታውስ ከነበረ ባለፈው ስትመጣ ይሄ አልነበረም። የለም አሁን በሐሳብ ነበረ። በሐሳብ እንዲህ ላረግ እያሰብን ነው ብዬ ነበር የነገርኩህ። ጅማሮን ላይ ነበር። በዚህኛው ዙር እንደዚህ ደርሷል። ምናልባት የሚቀጥለው ጊዜ ስትመጣ ደግሞ ትንሽ ከፍ ያለ ሁኔታ ውስጥ ልንገኝ እንችላለን ከፈጣሪ ጋር እና የኔ የራሴን ጥረት ታክሎበት እያደገ የሚሄድ ነገር እንሰራለን ብለን እናስባለን። ስለጠየቅከኝ እና እንግዳ ስላረከኝ በጣም ነው ማመሰግንህ።
አንድ ፍሬ ልጅ ነበር ይሄ ልጅ ቴሌቪዥን ሲጀምር እና አሁን በዚህኛው የሚዲያ ብዙ ማወራው ነበር ከኔና ካንተ ጋር ተገናኝ በስራ ምናምን ያው እኔን ኢንተርቪው ልታረገኝ ስለሆነ ሜቢ እናወራለን እዛ ጋር ካነሳቸው ይሄ ነው ያስኳቸው እናወራለን ነው አንተ በዚህኛው በዲጂታል ስራው ቀደም ብለህ ጀምረህ የራስህን መንገድ ቀደህ ወጥተሃልና ይሄ ሰክሰስ ነው ቀላል ነገር አይደለም ዝም ብሎ የመጣ ነገር አይደለም በዴዲኬሽን በልፋት እና ፎከስ በማድረግ የመጣ ነው እና ታዋቂ ነኝ ስማለኝ ምናምን በሚል የሚመጣ አይደለም በመስራት ብቻ የሚመጣ እንደሆነ ማሳያ ነው ምክንያቱም ስትጀምረው አካባቢ ያቃሃለው የነበረውን ስትራግል እናቃለን አቦልም ሆነ ያን አሁን የምትሰራውን ፕሮዳክሽን ለመስራት የነበረውን ሀስልም አቃለው የስራውን አስቸጋሪነት አቃለውና ያን ፕሮግራም ፎርማቱን ጠብቆ እንዲያውም የፕሮዳክሽን ኳሊቲውን ከፍ አድርጎ አሻሽሎ በዚህ ደረጃ ይዞ ለመሄድ ብሪሊ ገንዘብ ብቻውን ያን አይሰራም ኮሚትመንት እና ቆንጆ ቲም ስታብሊሽ ማድረግና ያን መምራት ይፈልጋልና ያን አርጋሃል ይሄ ለኔ ትልቅ ምሳሌ ነው ቢሆን እኔ አሁን ወደፊት ልሰራ ለማስበው ነገር ካንተም ወስደው በጣም ብዙ ነገር አለኝ ማለት ነው በጣም ብዙ ነገር ተመስገን ከኔ በጣም ብዙ ምክንያቱም ፋክት አለ አንተ ፕራክቲካሊ ያደረከው ነገር አለ እኔ ልዩነታችንን አሁን ይኸው አንተ ኮንቲኒየስሊ እየሰራ ነው ያለው ፎሎወሮች ኦልሞስት ወደ ሚሊዮን እየተንደረደሩ ነው በሰብስክራይበሮች እኔ ገና እየጀመርኩ ነው ያለሁት በሙያው አመታት በቀድምም ካንተ በትራዲሽናል ሚዲያ ውስጥ ነው እንጂ ብዙ ጊዜ ነው ያሳለፍኩት በዚህ በዲጂታል ውስጥ ብዙ አልቆየሁበትም አንተ ግን ገብተህበት ሰክሰስፉል ሆነህበታል በልክ በደረጃ ወደፊት የምታስበው የተሻለ ነገር ይኖራል አውቃለሁ ግን አሁን ባለህበት በተለይ ከኔ ጋር ስትነጻጸር ሩቅ ነው ያለው ስለዚህ ካንተ የምወስደው ብዙ ነገር ይኖረኛል ከኔ የምትወስደው በተለያየ በሌላ አንገል እንዳለ ሁሉ ካንተ ግን ለኔ ለዚህኛው ስራ የሚጠቅመኝ ብዙ ነገር የምወስደው ስላለ በዛም ምክንያት ነው እያመሰገንኩ ያለሁት እንግዳም ስላረከኝ ነው ማመሰግንህ ምክንያቱም እስካሁን እየተመካከርን የመጣናቸው ብዙ ነገሮች ስላሉ ማለት ነው ባጭሩ መሳይ ወንድሜነህ ከጀርመን ፍራንክፈርት የማራኪ ወግ እንግዳ ስለነበረ እጅግ ከልብ አድርገን እናመሰግናለን በጣም ቆንጆ ጊዜ ነበር የነበረን መሳይ ወንድሜነህ ደግሞ ከዚህ ከአውሮፓ በተለይ በቃ ምርጡን ለእናንተ ሊያቀርብ ዝግጅቱን አጠናቋል ስቱዲዮም ተገንብቷል ከዛም አልፎ ደግሞ በጣም ብዙ ወጣ ብሎ የሚሰራቸው ብዙ ስራዎችም አሉ ጆይን አድርጉ ሰብስክራይብ አድርጉ ቆንጆ ነገር ይዞላችሁ ይመጣል የማራኪ ወግ ቤተሰቦች የመሳይ ወንድሜነህ ቤተሰብ እንድትሆኑ እንጋብዛለን እናመሰግናለን yes thank you it's amazing ስዊዘርላንድ ዙሪክ ይገኛል ማራኪ ወግ ይህ የሆነው ደግሞ ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር በመተባበር ነው እርሶም ያልታዩ ድንቅ ቦታዎችን በአውሮፓ መጎብኘት ካሹ ቬጂታን ኢትዮጵያ ቱር ኤንድ ትራቭልን ምርጫው ያድርጉ ዓለምን ከኛ ጋር ይጎብኙ ይልዎታል ድንቅ ነገሮችን ያሳያችኋል ቬጂታን ኢትዮጵያ ቱር ኤንድ ትራቭል እኛ እጅጉን ተደምመናል